ዛሬ ስለ ፍሬንድሺፕ ነው የምናወራው። ለሰው መድኃኒቱ ሰው ነው ይባላል። አንዳንድ ሰዎች እነሱን አዋርታችሁ ስትጨርሱ you feel discouraged። ዮናስ ማለት ለኤቭሪ ካይንድስ ኦፍ መናወጥ አጋልጦ የሚሰጥ ሰውዬ ማለት ነው። ሰዎች ወደኛ ሲመጡ እኛም ወደ ሰዎች ስንሄድ ምን ታይ I used to have toxic friends። የሆኑ ሰዎች እኛ ህይወት ውስጥ አሉ፣ ግን መሄድ አለባቸው። እሷ ባትመጣ እኮ ኖሮ የምንባል we see red flag by ሰዎች ግን ታማኝ የማይሆኑበት ምክንያት አንዳንዴ ስለማይችሉ ሰው ሁላ ፐርፌክት አይደለም። I don't believe telling everything። እየተጠቀመብህ እኮ ነው like I have something to give። ጥቅም ከሆነ ያገናኝ ይሄ ጓደኝነት ነው። መምረጥ የምንችለው የሚያደርጉብንን ሳይሆን መጀመሪያውን እነሱ ጉዳትንም ጉዳት የሚያደርገው የቅርብ ሰዎች ማድረጋቸው ነው። በጌታ ያሉን ጓደኞች ሊኖሩ ይገባል። እሷ የሰጠችንን መርዝ ተቀብዬ ብጠጣ ይቀለኛል። የእሷ They can't imagine the world without that person። ጓደኞች የዘላለም ህይወትን ሊያስተምሩ። ሻሎም ሻሎም ተመልካቾቻችን፣ ይህ የምትመለከቱት የአርሚ ፖድካስት ነው። እንግዲህ እንደተለመደው እናንተን ይጠቅማል በሚል የመረጥናቸውን ርዕሶች ይዘን በፊታችሁ ቀርበናል። ዛሬ እኔ አብሬያችሁ መሆነው ዳንኤል አብይ፣ ቃል ኪዳን በላይ ስምሽን ግን የሰሙት አይመስለኝም። ናርዶስ ትባላለች። ሁልጊዜ እንደምናስተዋውቀው ያው እዚህ ላይ የምናመጣቸው ቶፒኮች የሚመጡት ከእናንተው ነው። ቴሌግራም ቻናላችን ላይ አርሚ ጄሊሲ ብላችሁ ሲገቡ ፐብሊክ ቻናል አለን። እዛ ላይ ፒን በተደረገ ቦት፣ እዛ ላይ አኖኒመስ ቦት ነው። እዛ ላይ የምትጠይቁን ጥያቄዎች ማንነታችሁ ሳይታወቅ እኛን ሰበስባቸውና እዚህ ላይ በማንሳት እንወያይባቸዋለን። በተጨማሪ ደግሞ ዩቲዩብ ላይ ኮሜንት ሴክሽን ላይ የምትጽፉልን ጥያቄዎች በሙሉ እዚህ በማምጣት እንነጋገርባቸዋለን ማለት ነው። የዛሬ ቶፒክ ምንድነው? ቃል ዛሬ ስለ ፍሬንድሺፕ ነው የምናወራው። ፕላቶኒክ የሆኑ ጓደኝነት በሚል ፕላቶኒክ መጀመሪያ ተሰማው ቃሉ ፕሉቶኒክ ለማለት ፕላኔት ነው የሰማው በስተት አይ ብዙ አይነት ጓደኝነት አለ። ሮማንቲክ ጓደኝነት አለ። ከዛ ደግሞ ምን አለ? ሮማንቲክ ጓደኝነት አለ። ከዛ ኦኬ አሁን ኖርማል ጓደኝነት ወይም ወዳጅነት ብንለው ይሄዳል። ፊሊዮ በኋላ ላይ ነው አይመለከተንም ብሎ ሊወጣ አይመለከታቸውም። እሺ በምሳሌ 13:20 ላይ ከጠቢብ ጋር የሚሄድ ጠቢብ ይሆናል፣ የሞኝ ባልንጀራ ግን ጉዳት ያገኘዋል ይላል። ድጋሚ ሌላ ቦታ ላይ ብረት ብረትን እንደሚስል ሰውም ሌላውን ሰው እንዲሁ ይስለዋል ይላል። ይሄን ያህል ጓደኝነት፣ ይሄን ያህል አጠገባችን ያሉ ሰዎች ኢንፍሉዌንስ የሚያደርጉን ከሆነ ሪሊ ላይክ ጠቢብ ለመሆንም ጉዳትም ለማግኘት አጠገባችን ያለው ሰው ማተር የሚያደርግ ከሆነ why not talk about it? አይደለም እንዴት ወዳጅነት ማለት ነው ያስፈልጋል ወይ ከመጀመሪያው። ከዛ ካስፈለገ ደግሞ ምን አይነት ጓደኝነት to what extent ባውንደሪ ልናደርግ ያስፈልጋል የሚሉትን ቶፒኮች እንግዲህ እናወራለን። ወደ ዳኒ ጥያቄውን ይዘላል እናስጀምረው። ሁለት ጥያቄ በአንዴ ትመልሳላችሁ ማለት ያው ኦብቪየስሊ ሁሌ እንደምንጀምረው ከዴፊኒሽን ነው የምንጀምረው እኛ ከዴፊኒሽን እንጀምርና ምን ይመስላችኋል ጓደኝነት ወዳጅነት ከሚለው እንጀምርና ከዛ ደግሞ አስፈላጊነቱንም ብትነግሩን። ቢካዝ አሁን በተለይ ደግሞ በቸርች ኮንቴክስት ስናወራ ብዙ ሰዎች አሉና ያው ምን አይነት ሰዎች አሉ በቸርች ውስጥ ባሉ ሰዎች የተጎዱ ቸርች ውስጥ ባሉና አቮይድ የሚያደርጉ ሰዎች አሉ። በፍጹም ከቸርች ለእግዚአብሔርን ብዬ ነው የምመጣው ቸርች ሰው እና ፕሮግራም ልክ ሲጀመር ነው ያሉት፣ ልክ ሲያልቅ ይወጣሉ እና ማንንም መኖራቸውን አያውቁ፣ ጌታን የሚያውቀው እና ሜቢ ካሜራማኑ እንጂ ማንንም የሚያውቅ ሰው የለምና ወዳጅነት ራሱ ያስፈልጋል ከዴፊኒሽኑ ጀምሮ ከዛ ያስፈልገናል ወይ ብለን ዝርዝር ሀሳቡን የምናነሳ ይሆናል። ባለፈው ኤፒሶድ ከጸግሽ ጀምረናል። ከርሶ ሁሌ ከጸግሽ ጀምራ እኔ በጀመረው ላይ ምንም ማለት ፖድካስት ላይ ምን ይላል? ጸጉሩ ለነጣ ሰው ተነሳ ይላል። ምን እንድትቀበዩ
ስለዚህ ነው በእድሜ ታላቃችን እንደውም ቶፒክ ቀይረናል። እናታችን ትነግረናለች። እውነት ነው ልጆቼ። ፍሬንድሺፕ ያው I think it's a very delicate subject. አንዳንድ ጊዜ በጣም ሃይፕድ አፕ ሆነን የምናወራለት ጉዳይ ነው። አንዳንዴ ደግሞ ምንም አያስፈልግም በዚህ ጉዳይ ላይ መነጋገር የምንለው ጉዳይ ነው because we will pass through different things. ግን it's one of the most important thing land ሰው ልጅ because normally ሰው ሲፈጠር ኮሚኒቲ ውስጥ እንዲኖር ሶሻላይዝ እንዲያደርግ ህብረት እንዲያደርግ ነው የተፈጠረው። ላይክ ሴግሪጌትድ ሆኖ ብቻውን ምን ያለ የሚኖር ነገር አይደለም። በደቦ ወይ ደቦ ተመልካቾች አማርኛው ላይ እያስረሳችሁ ነው። እንደዛ የሚኖር ክሪቸር ስለሆነ it's very important. ፍሬንድሺፕ ሲባል አንዳንድ ጊዜ በእድሜ በጣም እኩያችን ከሆኑ ሰዎች ጋር ሊሆን ይችላል። ክሊክ የምናደርገው ሰው የምንለው አለ አይደለ? አንዳንዴ ወይ በስፒሪቹዋሊቲ ማች የምናደርገው ሊሆን ይችላል። አንዳንድ ጊዜ ተመሳሳይ አስተዳደግ፣ ተመሳሳይ ትምህርት ቤት፣ ተመሳሳይ ካልቸር ያለን ሰዎች ሊሆን ይችላል። አንዳንዴ ደግሞ እድሜያችን በጣም የተለያየ ይሆናል። ግን to some reason we have something in common. ወይ ክሊክ የምናደርገው ሰው ይሆንና እንግባባለን። ከዛ two ways ጥሩ ነገር ይኖራል። ከእድሜው ትልቅ የሆነም ሰው ወደዛኛው ሰው ፍሎ የሚያደርገው ነገር አለ። ይሄኛውም ሰው ወደዛ የሚያጋባው ነገር አለና ይሄኛው ያኛው የምንለው ነገር ባይሆንም ግን ሰዎች ላይፍ ላይ በጣም ክሩሻል የሆነ ነገር ነው። ያው የጥቅሙን ያህል ጉዳቱም ያን ያህል ነው። አካባቢያችን ላይ ያሉት ሰዎች ወደ ህይወታችን ወደፊት እንዳይሄድም ምክንያት መሆን ይችላሉ። ኢንፍሉዌንስን በጣም የሚያደርጉን አካላት እነሱ ናቸው። ለዛ ነው መጽሐፍ ቅዱስም ላይ ሲናገር ብረትን ይስላል ይላልና መልካም የሆነውን ባህሪያችንን መልካም ያልሆነ ባህሪ ያላቸው ሰዎች ባይ ዲፎልት ኢንፍሉዌንስ ማድረግ ይችላሉ። ቤተሰቦቻችን መክረውን ያልሰማነውን ምናልባት መንፈሳዊ ኦቶሪቲ ያላቸው አካላት መክረውን ያልሰማነውን አንድ ጓደኛችን እንደቀልድ ይሄ ነገር ሲለን ኢሚዲየትሊ ነው ሰሬንደር የምናደርገው። we will be touched። ያ የሆነበት ምክንያት የተያዝንበት መንገድ ስላለ አንደርስታንድ የምንደራረግበት መንገድ ስላለ ነውና ፖዚቲቭሊም ኔጌቲቭሊም ኢምፓክት ያለው ነገር ነው ህይወታችን ላይ። ከዛ ደግሞ ያው ላይፍ ውስጥ በሚያጋጥሙ በተለያዩ ነገሮች ምክንያት ዴፊኒሽናችን በጊዜ ብዛት ሪቼክ እናደርገዋለን። በቃ እንደዚህ ነው ፍሬንድሺፕ ብለን ምን ተው ነገር አይደለም። የሚያጋጥሙን የተለያዩ ነገሮች ዴፊኒሽናችንን እንደገና አጀስት እንድናደርግ ሊያደርጉን ይችላሉ። ከዚህ የተለያዩ አይነት ፍሬንድሺፖች አሉ። አንዳንድ ፍሬንድሺፕ ለላይፍ ታይም የሚመጣ ፍሬንድሺፕ አለ። አንዳንድ ፍሬንድሺፕ እስከተወሰነ ጊዜ ብቻ ይዞን ይሄዳል። አንዳንድ ደግሞ ሰዎች ወደሚቀጥለው ዴስቲኒያችን ብቻ ሊገፉን ያሉት እና አንዳንዴ we don't want to let go of them ግን ያሉት የሚቀጥለውን ቻፕተር ብቻ እንድንገባ ሊያደርጉልን ይችላልና አይደንቲፋይ ማድረግም ጥሩ ነገር ነው። ከዛ ቅድም ዳኒም እንዳለው ፕሮፐርሊ ካልሆነ ያ ሪሌሽንሺፕ የተያዘው ያ ፍሬንድሺፕ የተያዘው ልንጎዳበትም እንችላለን። እሱንም ሉፖል ሰይጣን ሊጠቀም ይችላል፣ እኛም አለማወቅ ሊጠቀም ይችላል። it's a very crucial point ግን my defense ወንደርፉል። ስለ ወዳጅነት ወይም ስለ ጓደኝነት ስናወራ ያው ቤዚክ የሆነ ለብዙዎቻችንም ትልቅ ቫልዩ የምንሰጠው በቤታቸው ሆነው የሚያዩን ተመልካቾቻችን በየትኛውም እድሜ እንሁን ጓደኞች አሉን በዙሪያችን፣ ወይዘር የሚጠቅሙን ወይዘር ደግሞ ለውድቀታችን ምክንያት የሚሆኑ በህይወታችን ላይ ትልቅ ተጽዕኖ ያላቸው አንዳንድ ጊዜም እግዚአብሔርን ስፍራ የሚወስዱ ለጓደኝነት ስናወራ በጣም ሲሊ ነገር ሳይሆን የምናወራው በጣም ዋና ነገር ነው፣ ሜጀር ነገር ነው። እግዚአብሔርም ሰዎችን ኢንፍሉዌንስ ለማድረግ ሲመጣ አንደኛው የሚጠቀመው ፕላትፎርም ጓደኝነት ነው። ሰዎች ከውድቀት ስፍራ እንዲነሱ ምክንያት የሚሆን ወይም ከከፍታ ስፍራ እንዲወድቁ ምክንያት የሚሆን ወደ ሰዎች ህይወት እግዚአብሔርም ሰይጣንም አክሰስ የሚያገኙበት ትልቅ ግራውንድ አንደኛው ጓደኝነት ነው። ጓደኝነትን አለማወቅ ወይም ስለ ጓደኝነት ቤዚክ የሆኑ ከዛም ደግሞ በመጽሐፍ ቅዱስ ብርሃን ውስጥ ነገሮችን አለማየት ከባድ ነው። መጽሐፍ ቅዱስም ላይ ተደጋግሞ የተጠቀሱ ሐሳቦች መካከል አንደኛው ስለ ጓደኝነት ስለ ወዳጅነት ነው። ያው አንድ ቀጥታ ትርጉም ለመስጠት ሊያስቸግር ይችላል። ለጓደኝነት ግን ለምሳሌ ሰዎች የጋራ የሚያደርጋቸው ነገር ወዳጅ እንዲሆኑ ሊያደርጋቸው ይችላል። የጋራ የሚያደርገን ነገር ወይዘር ፖዚቲቭ ኦር ኔጌቲቭ ግን ሁለታችንም ልንሮጥለት የምንችልበት ጉዳይ ሲሆን ጓደኝነት
ወይም ደግሞ ሁለታችንም ፍላጎታችን ወይም የህይወት መስመራችን ወይም አላማችን በአንድ ጉዳይ ላይ ሲሆን ለዛ ነገር ተባብረን የምንሰራበት መንገድ ህብረት የምንለው ወይም ወዳጅነት የምንለው ሊሆን ይችላል። ሰው ቅድምም ናርዲ እንዳለችው ብቻውን መኖር እንዲችል ተደርጎ የተፈጠረ ፍጥረት አይደለም። ሰው ለመኖር ግዴታ ሰው ይፈልጋል። እንደውም በሀገር ቤት ሲባል ለሰው መድኃኒቱ ሰው ነው ይባላል አይደለ? ብዙ ጠንካራ ጊዜዎችን ብዙ ነገሮችን የምታልፈው አንዳንዴ ገንዘብ ኖሮ ብዙ ነገር ኖሮህም ሰው ብቻ የሚያሳልፍ ሰው ብቻ የሚያግዝህ ቦታ አለ። ሰዎች ለሰው ልጅ መድኃኒት ሆነው ሰዎች ለሰው ልጅ ብርታት ሆነው ጉልበት ሆነው የሚሄዱበት ቦታ ጓደኝነት የምንለው ለአንድ ዓላማ ተጠምደን የምንሰራበት ቦታ ጓደኝነት የምንለው ኢቭን ደስታችንንም ሀዘናችንንም የምንካፈልበት ቦታ ለህይወት ያለንን ኮሚትመንት የምንጋራበት ቦታ ብቻ ሰው የብዙ ሰው ድምር ነው አይደል? ባህሪያችን፣ አስተሳሰባችን ከቤተሰቦቻችን ጀምሮ እስከ ጓደኞቻችን ድረስ በእኛ ህይወት ላይ ሜጀር የሆነው ኢንፍሉዌንስ ያለው እዛ ቦታ ነውና ያው እንደዚህ አይነት እና አሁን ከጠቀስኳቸውም ውጭ ያሉ ብዙ ነገሮችን የሚጠቀልል ሐሳብ ይመስለኛል። ያው ኢን ዲቴል ያየን ስንመጣ ነገሮች ላይ እንመጣበታለን። ጓደኝነት ለምን ያስፈልጋል ለሚለው ያው ኦሬዲ ኔቸራችን ባይ ዲፎልት ዲማንድ የሚያደርገው ነገር ስለሆነ በህይወት ላይ ከቀናህም ከወደክም በህይወት ላይ ያሉት ውሳኔዎች ላይም ከተሳካልህም ከወደክም አብዛኛው ኢንፑት ዙሪያ ላይ ያሉ ያቀረብካቸው የሰማሃቸው ሰዎች በህይወት ላይ የሚናገሩትና የሚወስኑት ድርሻ ያለበትን ቦታ ስለሆነ አስፈላጊ ነው። የጓደኝነቱ አይነት ልዩነት ይኖረዋል እንጂ በህይወታችን ላይ ግን ያለ ጓደኛ ያደረግነውን ነገር ከጠየቀኝ ነሰሰርሊ ጓደኛዬ ኢንፍሉዌንስ አድርጎኝ ነው ባንልም ግን ያለ ብዙ ሰዎች ኢንፑት በተለይ ዙሪያችን ሁሉም ሰው ያው ነሰሰርሊ ኢንፍሉዌንስ አያደርገንም፣ ግን አጠገባችን ያሉ ሰዎች ግን ኢንፍሉዌንስ ሳያደርጉን የወሰናቸው ውሳኔዎች ያደረግናቸው ነገሮች ብዛም ናቸው ወይም በቂ ብዙ አይደሉም። ስለዚህ ዲቴይል ደግሞ እያነሳ ነው ስንሄድ እናነሳዋለን። ግን ጓደኝነት ቬሪ ኢምፖርታንት ካልተጠነቀቅንበት ልንጠፋበት የምንችለው ከተጠነቀቅንበት ደግሞ የምንለማበት ቦታ ነው። መጽሐፍ ቅዱስ መዝሙር 1:1 ላይ የሚናገረው ሐሳብ ምስጉን ነው። ምስጉንን ሰው ብለስድ የሆነን ሰው የተባረከን ሰው የተባረከ ኢቭን እንዲሆን ከሚያደርጉት ኳሊቲዎች መካከል አንደኛው በክፉዎች ምክር ያለመሄዱ አይደለ? በኃጢአተኞች መንገድ አለመቆሙ፣ በዋዘኞች በፌዘኞች ወንበር አለመቀመጡ ሰውን ፍሩትፉል እንዲሆን የሚያደርገው ነገር ያ ነው። በሰው ህይወት ላይ ትልቅ ኮንትሪቢዩሽን ያለው ነገር እንደሆነ አስባለሁ። ወንደርፉል I think one of the reasons በጣም ኢምፖርታንት የሚሆንበት ይሄኛው ኢሹ በተለይ ደግሞ እኛ ላለን ኦዲየንስ እስከተወሰነ እድሜያችን ድረስ ልጅነት እድሜ ፋሚሊ ላይ በጣም ዲፔንደንት ነን። በጣም ለህይወት ያለን ብዙ አመለካከት የወሰድነው ከፋሚሊ ነው የሚሆነው። የሆነች ሰርቴን ኤጅ በኋላ ግን ይቀየራል። ማለት ለፋሚሊ ያለን አመለካከት፣ ለፋሚሊ ያለን አስተሳሰብ እና ይሄ ክሬዲቢሊቲ የሚባሉ ነገራት አማኝነት ቤተሰቦቻችንን የምናምንበት ነገር እየቀነሰ ነው የሚሄደው። እነሱን የምንሰማበት እነሱ እና ሞሮፍ ወደ ኩዮቻችን እኛን ወደሚመስሉ ወደ እነሱ ከነሱ ተቀባይነትን ለማግኘት ከነሱ እና ኤቭሪቲንግ ለህይወት ያለን ኤቭሪቲንግ ከነሱ የምንወስድበት እድሜ ላይ እንደርሳለን። እዛ በተለይ ለዚህኛው ኤጅ ግሩፕ ለወጣት ያው ነርሱም ቢኖሩ ግን ያ በጣም ኢምፖርታንት የሆነ ነገር ነው ብዬ አምናለሁ። አንዳንዶች ከእግዚአብሔር ቤት እንዲወጡ በእግዚአብሔር ቤት እንዲቀጥሉ ያደረጓቸው እንደዚህ አይነት ጓደኞች ናቸው እና ከዚህ ጋር ተያይዞ ደግሞ ምን አይነት ጓደኝነቶች አሉ? ለምሳሌ አሁን ለዚህ ስንሰማ የምንሰማው ነገር አለ። አንዳንዴ ምንድነው የጎን አለ፣ ከዛ ወደ ታች አለ፣ ከዛ ወደ ላይ አለ ጓደኝነቶች። ማለትም ወደ ጎን ሲሆን እኩያ ነን፣ እኩል ነን። ብዙ የምንሰጠውን ቫልዩም እኩል ነው፣ ማቹሪቲያችንም እኩል፣ ኤቭሪቲንግ እኩል። ወደ ላይ ሲሆን የሚበልጠኝን አካል ጓደኛ፣ ወደ ታች ሲሆን ደግሞ ሞሮፍ የምሰጥበት አይነት ጓደኝነት ነው የሚሆነውና ከዛም አንፃር እስኪ ታይፕ ኦፍ ፍሬንድሺፕስ ከዛ ደግሞ ቶክሲኮቹንም አይነት ጓደኝነቶች ምናምን ትንሽ
እንደ ኢንትሮዳክሽን ዳሰስ እንድታደርጉልኝ ተመልሰናል። ሁላችንም አይተን ይሻላል። እኔ ፍሬንድሺፕ በሚለው መጽሐፌ ላይ እንደጻፍኩት ያው ዳኒ እንደተናገርከው ብዙ አይነት ፍሬንድሺፕ አለ። ቅድም የተወሰነ ለመንካት ሞክሬያለሁ። ቴክኒክሊ የእድሜ እኩዮቻችን ብቻ አይደሉም ጓደኞቻችን። ያው አንድ አባባል አለ ብዙ እስካሁን ሲንክ ባያደርግልኝም ኤጅ ኢዝ ጀስት አ ነምበር የሚባል አባባል አለ። አናነሳውም አሁን አንቺ ግን እኮ ከእድሜሽ አንጻር ተስማሚ መልካም ይሻል ነበር ግን እስካሁን ብዙ የሚያሳምነኝ የሆነች ቦታ ላይ እስማማለሁ። ግን እዚህ ጉዳይ ላይ አንዳንዴ ትናተ ነምበር ቢካዝ አንዳንድ ሰዎች አሉ እድሜያቸው ከሚፈቅድላቸው በላይ ማቹርድ ይሆኑ ከእድሜያቸው በላይ የምታቀርቧቸው ከእድሜያቸው በላይ የምታዋሯቸው እድሜያቸውን ኮንሲደር የማታደርጓቸው ሰዎች አሉና አንዳንድ ቶፒኮችን ከነሱ ጋር ማውራት ከጀመራችሁ መሀል ላይ ስትደርሱ ነው ኢዚት አፕሮፕሪየት ይሄ ሰው ይሃንድል ቢካዝ ማቹርድ ናፍ ከመሆናቸው የተነሳ እድሜያቸውን ያስረሷቸዋል። አንዳንድ ሰዎች ደግሞ በተቃራኒው እድሜያቸውን ያስረሷቸዋል። ተቃራኒ ነው እንደዚህ ነው አይደል? ወይ this big age of yours የምትይሳይ አይ ኖ ሶ ለዛ ሊሆን ይችላል ኤጅስ ጀስት ነበር። ግን ሰው በተለያየ ሚንስ ወደኛ ይመጣል። አይ ቢሊቭ እግዚአብሔር ዲቫይንሊ ሰዎችን ወደኛ ህይወት ያመጣል ብዬ አስባለሁ። ሶ መለኮታዊ የሆነ ኮኔክሽን ካለ ከዲያብሎስም መለኮታዊ የሆነ ሚላኩ ሰዎች ይኖራሉ ማለት ነው። ምክንያቱም ያው ሰይጣን አዲስ ነገር አይሰራም። እግዚአብሔር የሚሰራው በተቃራኒ መንገድ ነው ኮፒ አድርጎ የሚሰራው እና እግዚአብሔር ዲቫይንሊ ከተጠቀመው እሱም ዲቫይንሊ ይጠቀማልና በተለያየ ሚንስ ሰዎች ወደኛ ህይወት ይመጣሉ። አንዳንድ ሰዎች ሲዝናል ናቸው። እሱ ነው የማይገባን። አይ ቲንክ አንዳንዴ we don't want to let go of them በቃ ለሆነች ሲዝን እግዚአብሔር እኛ ህይወት ላይ የሚያመጣቸው ሰዎች አሉ። ሁሉም አይደሉም ግን ለዛች ስፔሲፊክ ሲዝን ይመጣሉ። ከዛ በኋላ you will outgrow them ወይ they will outgrow you እየተግባባን አይደለም እንደ ድሮ ይባላል። ግን በቃ የሆነ ቦታ ትሬኑ ተላልፏል። ግን እስከሆነ ታይም ላይ አብረን መተናል። ግን በቃ መተላለፍም ሲሆን let us try to make things smooth እና በቃ properly እንተላለፍ because we don't know life መልሶ ምኑ ጋር እንደምናገናኘን። ግን anyone ወደኛ ህይወት ሲመጣ ብዙ ጊዜ ስለ ፍሬንድሺፕ ሲነሳ ትዝ የሚሉን እኛ ጓደኞቻችን የነበሩት ሰዎች ናቸው። ከሌ ያልን ነው የምናስበው። እኛ ሰዎች ህይወት ላይ ምን አይነት ፒክቸር አለ? ሰዎች እኛን ሲያስቡ የሚሉን ሰዎች ነን። are they grateful about us? እሷ ባትመጣ እኮ ኖሮ የምንባለን ወይስ እሷ ባትመጣ ኖሮ ህይወቴ የምንባል ሰዎች ነን። እና አንዳንዴ ወደ እነሱ ብቻ ሳይሆን እኛስ ምን አይነት ፒክቸር አለ ሰዎች ላይና የሳይድ ዌይስ እኩል ይሄ እንዴት ነው ኢኳሊ ዮክድ የሆኑ ሰዎች አለን አንደርስታንዲንጋችን ምናምን ብዙ መፋጨት ይኖራል እንደዚህ አይነት ፍሬንድሺፕ ላይ because እኔ ይበልጥ የሚባል ነገርም አለ። ግን በጣምም የምንሳሳለው እዚህኛው ላይ እንሳሳላለን because ተመሳሳይ ነገር ነው ያለን። ቶሎ የምንጋጫው ኦልሞስት ተመሳሳይ አንደርስታንዲንግ ነው ያለን። ከዛ ደግሞ የሚበልጡንም ሰዎች ወደኛ ህይወት ሊመጡ ይችላሉ። ከላይ ነው የሚፈሰው ብዙ ነገር ነው ጌን የምናደርገው ከነሱ እንማራለን። ኦልሞስት ከፍሬንድሺፕ ወደ ሜንቶርሺፕ ይቀየራል የነሱ it's a privilege እንደዚህ አይነት ሰዎችን ማግኘት። እነዚህ ሰዎች ስፒሪቹዋሊ ብቻ አይደለም በካሪየር ዙሪያ ሊሆን ይችላል፣ መንፈሳዊም ሳይድ ሊሆን ይችላል፣ ከትዳር አንፃር ሊሆን ይችላል፣ ከቢዝነስ አንፃር ሊሆን ይችላል፣ ከብዙ ነገር አንፃር እንደዚህ አይነት ሰዎች ይመጣሉ። አንዳንድ ደግሞ ሰዎች አሉ እኛ ፖር አውት የምናደርግላቸው ሰዎች፣ ግን ባላንሱን መጠበቅ አለብን። ህይወታችን ላይ በጣም ፖር አውት የምናደርጋቸው ሰዎች ከበዛን እኛ we will dry out because ፎከሳችን ሁሉ ጊዜ የምንሰጣቸው ሰዎች ናቸው። ከዛ መቀበል ብቻም ደግሞ ከለመድን በጣም ሰልፊሽ ሰዎች እንሆናለን because it's a very comfortable place። በጣም የሚበልጧቸው ሰዎች አካባቢ ስትሆኑ ከእናንተ የሚጠብቀው አንድ ነገር ብቻ ነው ማዳመጥ። you just suck absorb saturate ሆናችሁ ነው የምትሄዱት እና እነሱም ብዙ ዲማንድ አያደርጉም ከእናንተ። ጸጥ ብላችሁ ከተቀመጣችሁ you're good enough you can stay there so እሱም ባላንስ ማድረግ it's good እና ፖር አውት ባደረግን መጠን ውስጣችንም ኢምፓቲ ስለሚሆን የመቀበል ቴንደንሲ ይኖረናል። ከዛ ኩዮቻችን ከሆኑ ሰዎች ጋር ስንሆን በአይዲያም በምንም እንፋጫለን፣ ግን ቤተር ነገር ደግሞ መምጣት ይችላል። ሶ ብዙ አይነት ፍሬንድሺፕ ሊመጣ ይችላል። ቶክሲክ የሆኑ ፍሬንድሺፖች ህይወታችን አይደንቲፋይ ማድረግ አለብን። ያው መንፈስ ቅዱስ ዝም ብሎ አያየንም። he will give us a siren አይደለም ወደ ፍሬንድሺፕ ሳይቀየር በፊት የሆኑ ሰዎች ሲጠጉን ገና
ውስጣችን የሚመጣ አላርት አለ። የሆነ አንኮምፎርታብል ነገር ይሰማናልና እንደዚህ አይነት ሰዎች ወደ ህይወታችን ሲመጡ ምን አይነት አድጓል ወይ ህይወቴ፣ ከዛ በኋላ መጸለይ ቻልኩኝ፣ አቆምኩ፣ ምን አይነት ልምምድ ህይወቴ መጣ፣ ምን አይነት ነገር ይሰማኛል። አንዳንድ ሰዎች እነሱን አዋርታችሁ ስትጨርሱ you feel discouraged. It might be a very short phone call እኮ ግን አውርታችኋቸው ምናምን ስትጨርሱ ውስጣችሁ ያለው ነገር ድራይ ሆኗል። you're discouraged. እናንተ ህይወት ላይ የመጣው መልካም የሚባል ነገር ሁሉ ያቃልሉታል እና as if nothing is happening in your life ነው የሚሰማችሁ። እንደዚህ አይነት ነገሮችን ኮንሲስተንትሊ ላስተካክላት እንዲህ ስለሆነ ይሆናል እያለን የምንቀጥል ከሆነ አንደኛ ማኒፑሌቲቭም ሊሆን ይችላል ያ ሰው፣ ተጠላልፈን ልንቀመጥ እንችላለን። አንዳንድ ደግሞ ሰዎች አሉ ብዙ ጊዜ አትገናኟቸው፣ ዋንስ ነው ዋይ ነው የምትገናኙ፣ ግን ካቆማችሁበት ነው የምትቀጥሉት። 5 ዓመት 3 ዓመት ምናምን በኋላ ተገናኝታችሁ you just continue because የሆነ የሚያገናኝን ነገር አለ። እኔ አስተሳሰብ ሰው ፍሬንድሺፕ መቼ ዲቨሎፕ ያደርጋል ቤስት ፍሬንድሺፕ ቢባል እንደኔ early age ላይ ነው ብዬ አስባለሁ። በጣም early age ላይ አሁን I don't know እንግዲህ የሚያዳምጡን ኦዲየንስ the youngest of age ላይ ሰው ጥሩ ፍሬንድሺፕ ዲቨሎፕ ማድረግ አለበት። አልበዛ እያወቀን የነቃን የነቁ ይሁን ዝምታ you be aware ሰዎች ወደኛ ሲመጡ ለምን መጡ? አዎ ከዛ ትራውማዎቻችን ሊመጡ ይችላሉ። ከዛኛም ወደ ሰዎች ስንሄድ ምን ፈልጌ ነው ማለት እንጀምራለን። ግን ሰው early age ላይ ዲቨሎፕ የምታረጓቸው ጓደኞቻችሁን እስቲ try to look back አንዳንዴ even በጌታ አይደሉም ማንስማማቸው ነገሮች ይኖራሉ፣ ግን አትሊስት ዲፕ ዳውን የእናንተን ኮር ማንነት ግን ያውቁታል። ለዛ ነው ካቆምንበት የምንቀጥለው። ጀኑዊንሊ ነው የምንግባባው፣ ምንም ፈልገን አይደለም የምንግባባውና it's a very important part of our life. ትክክለኛ ሰዎችን ኢንቫይት ካላደረግን አንዳንዴ ደግሞ የማይሆኑ ሰዎችንም አቮይድ ለማድረግ ካልወሰንን ዲታችድ መሆን it's a very painful thing. especially የሆኑ መንገድ አብራቸው የመጣቸው ሰዎች ከሆነ ጊዜ በኋላ መሄድ ካለባቸው ሌት ጎ ማድረግ ሊከብደን ይችላል። So that's my opinion. So like እዚሁ ጋር speaking of unequally yoked to what extent ነው boundary መጠበቅ ያለብን? ምክንያቱም I remember I saw this man of God example ሲሰጥና ጠረጴዛ ላይ አድርጎት is it better to pull ያን ሰው ወደ ላይ ወይስ ወደ ታች አለ? so ከኛ በታች የሆኑ ሰዎች ጋር really በቃ like equally in the friend ሁሉ ነገር እንትን ማድረግ ከጀመረን አይጎትቱንም ወይ? or ደግሞ ከኛ በላይ ስንሄድ ደግሞ እነሱን እንዳንጎትታቸው like how can we balance this? ያው it's all about የኛ consciousness ይወስናል። especially እኛ pour out የምናደርግባቸው ሰዎች ከሆኑ we need to እኛን ሊሚቱን የምናስቀምጠው። ምክንያቱም እኛን የዛን friendship almost መሪ ያዝ ነው እኛን because pour out እያደረገን ያለ ነው ወይም friendship lead እያደረገን ያለ ነው እኛን። በእድሜም በልጠን ሊሆን ይችላል፣ በአስተሳሰብ፣ በማቹሪቲ፣ በስፒሪቹዋሊቲ whatever የሆነ upper hand ያለን ሳይድ ስላለ by default friendship lead የሚያደርግ የሆነ ሰው አለ። ያኛው ይሄ ኢኳሊ ዮክድ ካልሆነ ማለት ነው። እዛኛው ላይ እኛንን ባውንደሪ ማለት ሁሉንም ነገር እንነግራቸዋለን ማለት አይደለም። I don't believe telling everything to everyone. ሁሉንም ነገራችንን የምንነግረው አንድ ሰው መኖር አለበት ብዬ አላስብም። ምክንያቱም ሁሉም ሰው ሁሉም ነገራችንን ሃንድል እንዲያደርግ የሚሰራው ብዬ አላስብም። እግዚአብሔር ብቻ ነው እሱ ማድረግ የሚችለው አይደለም። የሆነ ሰው እኔ ራሱ ለራሴ ደግሜ የማልነግራቸው ነገሮች አሉ። so especially pour out ለምናደርግበት ሰው እንደዛ ሲሆን የሆነ መልካም ነገራችን ብቻ እናሳያቸው እያልኩ አይደለም። ግን pour out ስናደርግ በምን ኢንቴንሲቲ ነው pour out የምናደርገው? ለዛ ሰው ይሄንን ነገር አሁን ብነግረው ይጠቅመዋል ወይስ ይሰብረዋል? ምክንያቱም አንዳንድ ማወቅ የሌለበት በዛ ጊዜ ማወቅ የሌለበት ነገር አለ። ሜቢ ጋይድ አድርገነው ብቻ ወይ መሩን ነግረነው ብቻ ልናልፍ እንችላለን። ከዛ ሰውየው ኤክስፒሪየንስ ሲያደርገው ከኛ ደግሞ ተነስተን ሊድ የምናደርገው ነገር ሊኖር ይችላል። ምናልባት ከኛ የሚበልጡ ሰዎች ፍሬንድሺፑን ማኔጅ የሚያደርጉት ከሆነ ይሄን ያህል ላይ ከብደን ይችላል። አፍተር ኦል እኛ አይደለንም ማኔጅ የምናደርገው። ለምሳሌ በእድሜ ወይ በፋይናንስ ወይ በስራ በምናምን የሚበልጡ ሰዎች ከሆኑ ሞስት ኦፍ ዘ ታይም የኛ ስራ መስማት ሊድ መደረግ ስለሆነ እነሱ ናቸው ኮንትሮል የሚያደርጉት። ግን እነሱ አንዳንዴ ኮንትሮል ማድረግ አቀቷቸው ባውንደሪ ስተው ሊመጡ ይችላሉ። የሆነች ኢንሲደንት አጋጥሞኝ ስለሚያውቅ ነው። ከኔ የሚበልጥ ሰው ነው ፍሬንድሺፑ ላይ ያለው።
እና የሆነ ጊዜ የሆነ ነገር ተፈጠረና እዛ ሰው ህይወት ላይ እኔ መስማት አይገባኝም ብሎ የሚያስበው ነገር ነገረኝ። እንደዚህና ሰው እንዲሆናል። ምክንያቱም እዛ ቴሪቶሪ ላይ እኔ ገብቼ አላውቀውም እኔ የተወሰነ ያህል ከነገረኝ በኋላ ይካም ኮንሽስ ይሄንን እኮ ለካ መስማት የለብሽም ነበር። ኤኒዌይስ እና when they are comfortable with you ሳያስቡት ያወጡታል። ሰው ውስጡ ያለውን ነገር ቬንት የሚያደርገው ኮምፎርታብል ሲሆን ነው እናንተ ጋር እና whether you are small big በቃ when they are comfortable ለዛ እኮ ነው ሳይካትሪስት ቦታ ሄደው ነው ለጥ ያለ አድርጋል ነው አሸዋ እንዲያረጉና ያቺ ኮምፎርት እንድትመጣ ነው። because ሰው ኮምፎርታብል መሆን ሲጀምር መተንፈስ ይጀምራል። ልክ ይሄ እንዴት ነው የተወጠረ ፊኛ የሆነ ፍላት ቦታ ላይ ስታስቀምጡት ቅርጹ ይቀየራል ዝርጥጥጥ እንደሚለው ቬንትም የምናደርገው እንደዛ ስንሆን ነው። ሶ አንዳንዴ ሳያስቡት ቬንት አውት ሊያደርጉ ይችላሉ። እንደዛ ሲሆን ወይኔ ምናምን ብለን ሰዎቹን ትራውማታይዝ ማድረግ የለብንም። ሾክ አብዞርበር እንደሚለው መንፈስ አባታችን የሰማነውን ነገር ዋጥ አርገን ምንም እንዳልተፈጠረ ምክንያቱም እነሱንም መስበር የለብንም። ከዛ በኋላ በተቻለ መጠን ራሳችን ፕሮሰስ ለማድረግ እንሞክራለን። ግን ሜጀርሊ እነሱ ናቸው ሊዱን የሚይዙት። ግን ኖርማሊ ደግሞ ኢኳሊ ዮክድ ይሆን ናቸው በብዙ ነገር አንድ አይነት ስቴት ላይ ያለን ጓደኞቻችን ቆሎ እሱም ብዙ ጥንቃቄ ያስፈልገዋል። ይሄ ሰልፊሽ ጓደኛ ባንሆን በተቻለ መጠን እስቲ ራሳችን ቼክ እናድርግ። ከጓደኞቻችን ጋር ስንገናኝ ማን ነው በጣም ብዙ የሚያወራው? ለምሳሌ አንድ ሰው የሆነ ነገር እየነገራችሁ እኔም እኮ ምናምን ብለን እንገባለን ወይስ ያንን ሰው ማስጨርሳለን? እሱ ችግር እኔ ምን ያንሱ ችግር አለ? አሁን ዳኒ ስለ ስልኩ እየነገረኝ ከሆነ ማስበው እኔ ስልክ ላይ ምን ተፈጥሯል? how can I idea that's not the point። ችግር ራሱ ኮምፔር የሚያደርጉ ሰው የኔ ችግር ይበልጣል። አይ ነው በቃ it's not about your phone now it's about his phone። እኔ ስልክ ላይ ምን ችግር ተፈጠረ ይላል። በቃ ናው የሱ ችግር መስማት ነው። በዚህ ጸጋባማ በጣም የተባረከ ሰው ነው። ባይዳ just listen to you ያስጨርሳቸዋል። ለኔ ትንሽ ከብደኛል። I'm working on it so ያው እሱን ስፔሻሊ ኢኳሊ ደግሞ ፍሬንድሺፕ ሲሆን እኔ ይበልጣለው ነገር ስለሚመጣ ማለት ነው። እኔ አልተሰማሁም ለምን የኔ እንትን አልተደረገም እዚህ ጋር እንገናኝ ሲባል ለምን እዚህ ጋር አልተገናኘንም እና የሆነ ትንሽ ይከብዳል። እናንተ ላይ ችግር የለውም። እናንተ የሄዳችሁም ቢሆን ትገናኛላችሁ። ዶኒ ደስፓት ኢቭን so it's a beautiful thing at the same time ደግሞ ትንሽ ዴሊኬት ነገር አለ። I don't know if I answered your question. Around the bush. Okay. Yeah, that's wonderful. በጣም ቆንጆ ሀሳብ ነው የተነሳው። አሁንም የጓደኝነትን ጠቀሜታውን ካየ ነው ምን ያህል ኢንፍሉዌንስ ሊያደርግ እንደሚችል ማሰብም አብረን ይኖርብናልና ብዙ አይነት ጓደኞች አሉ። ቃሊም ወደ አንሳሻው ሀሳብ መጣለው ግን ቅድም ብዙ አይነት ምን አይነት ጓደኞች አሉ ስላለን ብዙ አይነት ጓደኞች አሉ በህይወታችን ቫልዩ አድ የሚያደርጉብን ሰዎች አሉ፣ ቫልዩአችንን የሚቀንሱ ሰዎች አሉ። ሁሉም ሰው የሆነ ነገር ኬሪየር ነው። ሁሉም ሰው የሆነ መንፈስ ኬሪየር አድርጎ ይመጣል አይመስለንም። ላይፍ ኢዝ ስፒሪቹዋል። ሰው የትኛውንም አይነት ይሄ ማስክ ይዞ ሊመጣ ይችላል። አት ዘ ባክ ኦፍ ኢት ሁሉም ሰው ጋር የሆነ አይነት ስፒሪት ኢንፍሉዌንስ አለ። ሰው መንፈሳዊ አባታችን እንደሚነግረን ነው ወይ በእግዚአብሔር መንፈስ ኢንፍሉዌንስ ውስጥ ነው ያለው ወይ ደግሞ ምንም ስም እንስጠው በሌላኛው መንፈስ ተጽዕኖ ስር ነው ያለው። ከሁለቱ ውጪ መሆን አይቻልም። አንዳንድ ሰዎች ኢንተሌክቹዋሊ ለማለት ይሞክራሉ። እንደሷ የሚባል ነገር የለም። ወይም እኔ እግዚአብሔርን መንፈስ ብዙ ማክሰስ አላረግም የሰይጣንም መንፈስ ወይም እንደዚህ የሚባልም አይነካካኝም ጀስት እኔ እንደሱ የሚባል ነገር የለም። ላይፍን በተለይ በመጽሐፍ ቅዱስ መነጽር ወይም የእግዚአብሔር ቃል በሚሰጠን ላይ ካየ ነው አንተ ስትናገር የማ መንፈስ ካንተ ወጣ። ኤቭሪዋን ሲናገር ኮሙኒኬት አብሮ የሚያደርግ ይሁን ሁሉም ሰው ከቆየበት ቦታ ያለውን ነገር ይዞ መጥቶ ነው። በጋራ ስንገናኝ ያ ነገር ነው እርስ በርሱ ኮላይድ የሚያደርገው። አንድ ይሄ ሁለተኛ መዝሙረ ዳዊት ላይ እኔ ለሚፈሩህና ትእዛዝህን ለሚጠብቁ ባልንጀራ ነኝ አለ። እኔ ለማን ባልንጀራ መሆን እንዳለብኝ እምወስነው እኔ ነኝ። ግን እኔ ላይ ባልንጀራ ከሆንኩ በኋላ ኢምፓርት ማድረገው ነገር መወሰን አልችልም። that's why ጓደኞቼን እንጂ የምመርጠው እነሱ የሚያካፍሉኝን ነገር መምረጥ አልችልም። ዳዊት ለዛ ነው እኔ ለሚፈሩህና ምን አይነት ሰዎች ባልንጀራው እንደሚሆኑ ሲናገር አየህ መጀመሪያ
ኤኒ ካይንድስ ኦፍ ጓደኝነት ከመጀመርህ በፊት አንተ ውስጥ ያለው ቫልዩ ሲስተም አንተ ውስጥ ያለውን አይነት ነገር የሚወዱ ሰዎችን አትራክት ያደርጋል። ወይዘር አንተ ውስጥ ያለው ለምሳሌ ስፒሪቹዋል ነገር ፌክ የሚመስልህ ከሆነ ባይ ዲፎልት አራውንድ የምትሰበስባቸው ሰዎች ስፒሪቹዋል ነገር ፌክ የሚመስላቸው because ማንም ሰው በርደንድ እንዲያረጋህ አትፈልግም you know አንዳንድ ጊዜ ይሄ የሚያኩልንን ሰዎች የሆነ ነገር ሲሰማን ሪስፖንድ የሚያደርጉልንን ሰዎች እንፈልጋለን እውነት የሚነግሩን ሰዎች አንፈልግም የጓደኝነት ብዥታው የሚጀምረው እዛ ጋር ነው ወደድንም ጠላንም ጓደኞቼ ሪፍሌክት የሚያደርጉት የኔን ቫልዩ ነው ወይም እኔ ቫልዩ የምሰጠውን ነገር በኔ ህይወት ውስጥ ዋና ብዬ የምለውን ነገር ሪፍሌክት የሚያደርጉ ሰዎች ናቸው በኔ ዙሪያ ያሉት ይሄንን ማወቅ አስፈላጊ ነው እኔ ጠቃሚ ሰው መሆን ከፈለኩኝ ሰው የሚጠቅሙኝን ወይም ለጠቃሚነት የሚያግዙኝን እኔም በእነሱ ህይወት ላይ ኮንትሪቢዩት አደርጋለሁ እነሱም በኔ ህይወት ላይ የጓደኞቻችን አይነት እኛ ውስጥ የተገነባው ለነገሮች ዋጋ የምንሰጥበት አይነት አመለካከት ነው ይሄንን ካልን ብዙ አይነት ጓደኝነቶችን ማንሳት እንችላለን ለምሳሌ በባዮሎጂ እንኳን ስትሄድ ሙቹዋሊዝም ይባላል አይደለ ሙቹዋሊዝም ማለት ቦዝ ዌይስ ሁለቱም አካላት አንደኛው ለአንደኛው ሰፖርት እየተደራረጉ አንደኛው ብቻ የማይጠቀምበት ሁለቱም አካላት ቤኔፊት የሚያደርጉበት ግንኙነት ላስትም የሚያደርገው ግንኙነት ይሄ ነው ብዬ አስባለሁ ግን አንዳንድ ጊዜ ፓራሳይቲዝም ይሆናል ፓራሳይቲዝም ሲሆን የሆነ መዥገር ለምሳሌ በግ ላይ ይጣበቃል መዥገሩ በጉ ላይ ከመጣበቁ የተነሳ በጉ ይከሳል you know ከመዥገሩ መገኘት በጉ ምንም አይጠቀምም እንደውም ጉዳት ብቻ ነው ሁሌ ሳክ የሚደረግ ነገር አለ እንጂ ይሄኛው አካል ኮንትሪቢዩት የሚያደርገው ነገር ማንንም ሰው ይሄን አይፈልግም አንተም አትፈልግም ሰዎችም ያንን አይፈልጉም እኔ ምን አይነት ጓደኛ ነኝ ሁሌ ድሮም ማደር ከሰዎች አቅም ከሰዎች ስትሬንግዝ ከሰዎች ጉልበት ወይስ እኔም የምሰጠው ነገር አለ የሚለውን ማሰብ ይፈልጋል ኦኬ ሌላኛውን ደግሞ ስናስብ ያው እኔ ሳስተምርም ወደው ምሳሌ ያለ የምጠቀመው አንድ እግዚአብሔር ሰው ሲናገር የሰማሁት ምን አይነት ጓደኞች አሉ ብሎ ለምሳሌ አንዳንድ ሰው መርከብ ውስጥ ያለው ዮናስ ነው አንዳንድ ሰዎች መርከባቸው ህይወታቸው ተሸክሞ የሚሄዱት ዮናስን ነው ዮናስ ማለት ለኤቭሪ ካይንድስ ኦፍ መናወጥ አጋልጦ የሚሰጥ ሰውዬ ማለት ነው መርከቡ ታች ተኝቷል ይላል እነሱ ላይ ሆነው ከማዕበል ያ ማዕበል እንዲነሳ ምክንያት የሆነው ሰው ግን ዮናስ ነው because ከእግዚአብሔር ከሁሉ ሄደ ሰው ነው ያንን ሰው አክሰፕት አድርገዋል ቦታቸው ውስጥ ከሱ የተነሳ መናወጥ ሆኗል በዛ መናወጥ ምክንያት ያላቸውን ነገር ሁሉ ሉዝ አድርገዋል እና ሉዝ አድርገው ሁሉን ነገር ለቀው ስቲል መናወጡ አይቆምም እና ፋይናሊ ምንድነው ተብለው ዕጣ ሲጣጣሉ ያ ዕጣው ዮናስ ላይ ወደቀ ይላል ከሁሉን ነገር ካስጣላቸው በኋላ የችግራችሁ ምንጭ እኔ ነኝ አላቸው አስበው እነዚህ ሰዎች ቢዝነሳቸውን ሰርተው ነጋዴዎች ናቸው ብዙ ነገር አላቸው ያላቸውን ሁሉ ከጣሉ በኋላ ነው የነቁት አንዳንድ ሰዎች ያለህን ሁሉ ካስጣሉ በኋላ ነው የምትነቃው አንዳንድ ሰዎች እንደሱ ናቸው እነሱን እስካልጣልካቸው ድረስ መናወጥ አይቆምም ያ አንዳንድ ሰው ደግሞ እንደሱም አይልም እኔን ብትጥሉኝ ግን ማዕበሉ ይቆማል አለ ደግሞ ምን ሲጥሉት ለምንድን ነው ግዘሉ ያልገባው አይው ክሪቲካል ውሳኔ አንዳንዴ የሆኑ ሰዎች እኛ ህይወት ውስጥ አሉ ግን መሄድ አለባቸው እስካሉ ድረስ ግን የሆኑ ነገሮች ልክ ሎጥ ህይወቱ አብርሃም ህይወት ውስጥ ሎጥ ደሴም ወይ ነበር የነበረው ሎጥ የስሙ ትርጉም መጋረጃ ነው አንዳንዴ መቀበል ማንፈልገው እውነት ለመነጋገር አንዳንድ ሰዎች መሄድ እንዳለባቸው እናውቃለን ኤቭሪ ካይንድስ ኦፍ መናወጥ የተነሳው በእነዛ ሰዎች ምክንያት እንደሆነ እናውቃለን ግን የሚበልጥብን ነገር አለ እነሱን ለማቆየት ሞክረን ያለንን ነገር ሁሉ ሉዝ ማድረግ እንመርጣለን አንዳንዴ እሱ አይደለችም ችግሩ እሱ አይደለም ችግሩ ችግሬ ሌላ ነው ብለን ብዙ ነገር እንጥላለን ወደ ውሃው ጥለን ስንጨርስ ግን ስቲል መናወጥ አይቆምም አንዳንድ ሰዎች እስካልሄዱ ድረስ በህይወታችን ላይ የሆኑ ማንገባባቸው ነገሮች አሉ አንዳንድ ሰዎች ደግሞ መርከብ ውስጥ እንደ ኢየሱስ ናቸው ኢየሱስ በመርከቡ ኢቭን ዮናስም ተኝቷል ኢየሱስም ተኝቷል መናወጥም ገጥሟቸዋል ተመሳሳይ ሲናሪዮ ነው ጠፋን እኮ ጌታ ሆይ አይገድህምን ብለው ቀሰቀሱት ይላል ከዛ ኢየሱስ ተነሳና ንፋሱን ገሰጸው ይላል አንዳንድ ሰዎች አንተ ህይወት ውስጥ ለሚነሳው መናወጥ መቆም ምክንያት ናቸው
እና ምን አይነት ሰዎች ቦታችን ውስጥ አሉ፣ ምን አይነት ሰዎች አካባቢያችን ላይ አሉ የሚለው በህይወታችን ላይ ትልቅ ኢምፕሊኬሽን ያለው ለዛ ይመስለኛል። ሶ ይሄንን ያህል ካልን አኒኳሊ ዮክድ ስለመሆን ወይም በተለያየ መንገድ ከሰዎች ጋር ስንጠመድ ያው ቅድም የተባለውን ፉሊ አግሪ ያደርጋለሁ። ያው ከኛ በላይ ሰዎች ያስፈልጉናል በህይወት ላይ እኛ የዓለም ሁሉ መጨረሻ እንዳይመስለን እኛ ያለንበት ሌቭል የሚያደርጉ ሰዎች ናቸው። በእኛ ሌቭል ያሉ ሰዎች የምናውቀው ነገርን ለመሳል የሚረዱን ሰዎች ናቸው። ከኛ በታች ያሉ ሰዎች ኮምፓሽን የምንማርባቸው ሰዎች የምናውቀውን ሁሉ የምናውቀው ፋይናሊ ለሰዎች በረከት ለመሆኑ መንፈሳዊ አባታችን እንደሚለው ያው ሰብተን አንታረድም። በጣም ስንወፍር ቄራ ተወስደን የሆነ ነገር አንሆንም። የምናውቀውን ሁሉ የምናውቀው አፍተሮል ለመስጠት ነው ለሰዎች። ሰው የምንሰጥበት ቦታ ያስፈልገናል። ባላንሱ የቱ ጋር ነው? አንዳንድ ጊዜ ከሰዎች ጋር ስንጠመድ ለሰዎች ሁሉን ቻይ ጌታ መሆን አንችልም። አንዳንድ ጊዜ ሳናስበው ሰዎች እኛ ላይ ዲፔንድ እንዲያደርጉ ለማድረግ እንሰራለን። ለሁሉ ነገር በቃ ደውይልኝ፣ ምንም ስታስነጥሽ ራሱ ደውይልኝ። አንዳንድ ጊዜ ለሁሉም ሰው ሁሉንም ነገር መሆን አንችልም። እሱን ሊሚት ብናቀው አንዳንዴ እኛ ደካማ ረዳቶች ነን። መመለስ የማንችለው ጥያቄ አለ። አብረናቸው ከመጨነቅ ይልቅ የማንረዳቸው ነገር አለ። ሰዎች ጌታን ማየት ካልቻሉ እኛን የሚያዩን ከሆነ እኛም እንጨነቃለን። በነዛ ሰዎች ህይወት ውስጥ ደግሞ እንቅፋትም እንሆናለን። ፎርዛት ማታ አንዳንድ ሰዎች ጌታን መደገፍ እንዳይችሉ ምክንያቶቻቸው ሁሉን ቻይ የሆኑ ጓደኞቻቸው ናቸው። ስለዚህ በሰው ህይወት ውስጥ ሁሉን ቻይ መሆን አንችልም። ሰዎች እንድንረዳቸው መጡ፣ እንዲረዱንም ሄድን። የትኛውም ግንኙነት ውስጥ እንሁን ሁሉንም ጥያቄ መመለስ አይችልም። that's why አንዳንዴ all knowing እንዲሆኑ ሰዎችንም የምናስጨንቃቸው እኛ ዲማንድ የምናደርገው ነገር ስላለ ነው። ስለዚህ አንዳንዴ አይኖችህን እግዚአብሔር ላይ ማድረግ ወደ ተራራ ማንሳት የሚለው ለምሳሌ ወደ ጓደኞቻችን በቃ ስንጨነቅም የሚደርሱልን እነሱ እንደሚሆኑ ነው የምናስበው። ከዛ ደግሞ የሆነ አደጋ ቢገጥመን የሆነ ሰው ከፋሚሊያችን ቢያልፍ እንዴት አልመጣችም፣ በቃ አንዳንድ ጊዜ ያስለመድናቸው ነገር ለሰዎች ሳያውቁት እኛ ነው ኤክስፔክት ወደ ማድረግ ይሄዱና ይሄም ወዴት ይመራቸዋል ሳያውቁት ወደ ዲሳፖይንት። አምኜ ነበር ጓደኛዬ ነብዬ ነበር እና ሁሉንም ነገር እኛ ላይ ዲፔንድ እንዲያደርጉ ማድረግ እኛም በሰዎች ህይወት ውስጥ እንደዚህ መሆን የለብንም። ከዛ እኛንም ደግሞ ጓደኛ ሆነው የሚመጡ ሰዎች ላይ ፉሊ ሪላይ ማድረግ ይሄ መታመን የምትችለው ስጋ ለባሽ እንደ ሳር ነው። ሰዎች ይሄንን እየነገረን ነበር ስለ እግዚአብሔር ታማኝነት መንፈሳዊ አባታችን እየተናገረ እግዚአብሔር he is faithful። ሰዎች ግን ታማኝ የማይሆኑበት ምክንያት አንዳንዴ ስለማይችሉ ነው፣ ስላልፈለጉ አይደለም። አንዳንዴ አቅምም ስለሚያጥራቸው ነው። ቃላቸውን የማይጠብቁበት ምክንያት ኖት አንተን ለመጉዳት ስለማይችሉ። ከጓደኞች አንዳንዴ ከእግዚአብሔር የሚጠብቀውን ከሰው ስንጠብቅ ትልቁ ችግሩ እሱ ነው። እግዚአብሔር ብቻ ቃሉን አያጥፍም። አንዳንድ ጊዜ ሰዎች ስላልፈለጉ ሳይሆን ስላልቻሉ ወይም ደግሞ ቃላቸውን ለመጠበቅ ሞክረው ያቅታቸዋል። እጅ አጠረው ይባላል፣ አልቻለም። እኛ ግን ሳናቀው በእነዛ ሰዎች ኦፌንድድ እንሆናለንና ሜቢ ይሄ ፋይን ላይኑ የሚመስለኝ እሱ ነው። ከሰዎች ጋር በየትኛው ምክንያት እንጠመድ ሰዎች የማይረዱ ሌቭል አለ። ከሆነ ሊሚት በላይ ሊያግዙን አይችሉም። ከዛ ደግሞ the best way ሁሉ ጊዜ ሰዎች እንዲያደርጉልን የምንፈልገውን ነገር ማድረግ ነው ለሰዎች አይደል? the golden rule ብሎ መንፈሳዊ አባታችን ሲያስተምረን የነበረው ይሄንን ነውና አንዳንዴ እንዲያደርጉልኝ የምፈልገውን ነገር እኔ ራሴ አደርገዋለሁ ወይ ብለን ስንጠይቅ አንዳንዴ ቅር መሰኘቶቻችንም ይቀራሉና I don't know maybe እነዚህ ሀሳቦች ይረዳሉ ያስባሉ። I think as a generation we protect our peace በጣም እና like አንዳንድ certain levels ቶለሬት ለመደራረግ አቆመ። we see a red flag by እንዲያደረገችኝ like real potential ያላቸው friendships really በቃ like እግዚአብሔር ያሰበልን friendships sometimes በማይነር አንዳንዴ እኮ major problem ተፈጥሮ ሊሆን ይችላል ግን you can just it's a season ተናዳችሁም ተከፍታችሁም ከዛ ግን ይቅር ተባብለን ማለፍ የምንችላቸውን ኬዞች we just be like bye እና I think እሱን ኮንሰፕት ተለጥጧል። yes protecting your peace ከቶክሲክ friends ምናምን it's nice ግን በጣም ባንለጥጠው
ሪል ላይክ ሰው ሁላ ፐርፌክት አይደለም። there is no perfect people so እኛ እንደምናጠፋው ሁሉ ፕላስ ደግሞ ላይክ in friendship even in the Bible ከሚቀበል ይልቅ የሚሰጥ ብፁዕ ነው ይላል። always receiving mentality ይዘን ከመጣን like ከሚሰጠው ሰው we're less blessed. yes less blessed. wow and like we have to be happy like እየተጠቀመብህ እኮ ነው like I have something to give. የሚጠቅም ነገር አለኝ ያ ሰው እንዲጠቀም። so if you really love a person ምን ችግር አለ ቢጠቀም? yes so like I think like to some extent እንለጥጠዋል። ሁሉም ነገር ፋውንዴሽኑ ጤናማ መሆኑን ቼክ ማድረግ ያስፈልጋል። ያው ጓደኝነት በብዙ ኢንተረስት ስለሚጀመር አሁን ኬዝ ባይ ኬዝ ብንሄድ ብዙ አይነት ጓደኞች በብዙ አይነት ኢንቴንሽን ይጀመራሉ። ባለፈውም ላወራ ነው ለሐሳባችን ያነሳ ነው ቤዚክ ነገር ኢንቴንሽኑ ምንድነው? ጓደኛ የሆንበት ኢንቴንሽን ለመቀጠላችንም ለመቆማችንም ማተር ያደርጋል። የክርስቶስን ፍቅር ለሰዎች ለማፍሰስ ከሆነ ያለ ነው አፍተር ኦል ይሄ እየጠበቅን ስላልሆነ የምንጎዳው ኤክስፔክቴሽናችን ማተር ያደርጋል። ሰዎች ይጎዱናል ባላቸው ክሎዝነስ ብቻ ያው ጉዳትንም ጉዳት የሚያደርገው የቅርብ ሰዎች ማረጋቸው ነው። የሩቅ ሰው ምንም ነገር ሊያደርግ ይችላል አይደል? ግን ልባችን እስከምን ድረስ ስትሬች ያደርጋል የሚለው ሐሳብ ከዛ ደግሞ የጓደኝነቱ ቫልዩዎች ኮር ቫልዩስ ምንድናቸው? እኔና አንተ ያለን ወንድምነት ይበልጣል ወይስ አንተ ዛሬ የምታደርግብኝ ነገር? ወንድምነቱን ለሆነ ነገር ሉዝ ማድረግ ይችላል። የአባትና የልጅ ግንኙነቱ የጓደኝነቱ የወዳጅነቱ መሰረት ምንድነው? ክርስቶስ እኛን የወደደበትን ፍቅር ከሆነ ሼር አድርጉ የተባልነው ኦኬ ምን አይነት ኤክስኪዩዝ ነው የምናቀርበው? አይ ኖ እንደምንለው እንትን ያደርገናል ላይፍ ላይ ስንኖር ያታገለናል። ግን አትሊስት ይሄኛው ስታንዳርድ ካለ ግን ህይወት ላይ ራሳችንንም እናያለን። ሰዎችን ብቻ ሳይሆን ራሳችንንም እናያለን። ቶሎ ሚስ አንደርስታንድ ለማድረግ ከመቸኮል አትሊስት እንትን ይኖረናል። ኦኬ እኔም ብዙ ነገር አድርጌ አውቃለሁ ብለን ስናስብ ሩም ይኖረናል። ቅድም ቃል የሚያልሽው ነውና ፋውንዴሽኑ ኢት ማተርስ ጥቅም ከሆነ ያገናኘን ይሄ ጓደኝነትም አይደለም። በቃ ማሳደድ ትጀምራለህ ሰዎችን የሆነ ሪዝን ጄኒውን ላቭ ከሆነ እኔ የሆነ ሰው ላይ ኮንትሪቢዩት ለማድረግ ከሆነ ሰዎችንም ጌታ ኢየሱስ ሲያገለግለን ሲወደን ያደረገውን ነገር the same ነገር ኤክስፒሪየንስ ነፍሱን ስለ ወዳጆቹ አሳልፎ ከመስጠት ይልቅ አይደለም የሚለው ምሳሌ 17 ላይ ወዳጅ በዘመን ሁሉ ይወዳል። በዘመን ሁሉ ለመውደድ አንድን ሰው ኢዚ አይደለም ነው። አንተ ውስጥ ያለ አንደርስታንዲንግ ሁሉ ጊዜ ኮሬክሽን ይሰጣል። በዘመንህ ሁሉ መውደድ ካለብህ ከጉዳት በላይ የሆነ ህይወት ማሰብ መቻል አእምሯችን ውስጥ ያንን ማሰብ አዶን ነው። የአስተሳሰባችን የእይታችን ውስጣችን ያለው ፍቅር የልብ ስፋታችን ትልቅ ሲሆን ሰዎች አይደል አይደርሱም፣ የልባችን ግድግዳው ጋር አይደርሱም፣ ጎዱኝ አንልም። እና የልባችን ስፋት እግዚአብሔርም ልባችን ውስጥ የሚሰራው ነገር አይ ሆፕ ጓደኝነት ውስጥ ለመቀጠል የሚረዳን ነገር ይመስለኛል። አሜዚንግ ሶ ሙቭ ለማድረግ ወደ ሌሎች ቶፒኮች እንደዚህ ኢንፍሉዌንስ የሚያደርገን ከሆነ ጓደኝነት ያለን ጓደኞች እግዚአብሔርም ዲያብሎስም የሚጠቀምባቸው ከሆኑ ወደኛ ህይወት ለመግባት then ቅድም ጸግሽ እንዳለው መምረጥ የምንችለው የሚያደርጉብንን ሳይሆን መጀመሪያውኑ እነሱን ነው። አንዴ ካስገባናቸው በኋላ we can't choose whatever they give us. So how can we choose our friends? ከዛው ጋር ተያይዞ ደግሞ mostly ያው ኮንትሮቨርሻል የሆነ ሐሳብ ነው በእኛ ሰርክል በጌታ ያሉን ጓደኞች ሊኖሩን ይገባል ወይ? ራሱ በጌታ አሁን ያኛው ጥቅስ ራሱ ኮልዮኩድ የሚለው ሐሳብ ካያችሁት ኮንቴክስቱ ራሱ በጌታ ካሉን ሰዎች ጋር ስላለን ግንኙነት ነው የሚያወራውና የሚያወራበት ኤክስተንት እኛም ብርሃን አድርጎ እነሱን ጨለማ ኢየሱስ ብሎ ከዛም በኋላ ማን ነበር ያጣውቱ ስም አጋንንት ታውቱ እሺ ስጣፋ እሺ ፍቻስ ቤልሆር yes exactly ክርስቶስ ካጋንንት እንደዛ ብሎ ብቻ ኮምፓሪዥን ይሰራል ጳውሎስ እዛ ላይና ሶ ስታዩት ምንም ግንኙነት
አለው የሚያደርግ አይመስልም እንደ ባይብል። ከዛ ግን ወደ at the same time ደግሞ የሆነውን ሳይድ ስታዩት ለኢቫንጀሊዝም ለምናምን how can we approach them ምናምን የሚባል ነገር አለ። ሶ እንዴት እንምረጥ? ከዛ ደግሞ ሲጀመር በጌታ ያሉን ጓደኞች ኖሩን ይገባል ከሆነም where's the balance ምናምን የሚሉት ሀሳቦች ላይ እናወራ ፈልጌ ነበር። I think እዛ ቦታ ላይ አሉ ኮንቴክስቱን ካየነው ከሜሬጅ ጋር ነው አይደል? ዳይሬክትሊ ሊንክ ማለት ሜሬጅ አይደለም necessarily አይደል? ነው ሜሬጅ ላይ ብዙ ይጠቀሳል። አግባብ ባልሆነ መንገድ አትጠመዱ ያ ነው የሚለው ሀሳቡ። ያ any connection ከነሱ ጋር ነው እንጂ ሜሬጅ ላይ ብቻ አይደለም። ሜሬጅ እናውጣው ተመልካቾች በየግጭት እሺ ተወጫለሽ ክላሪፋይ ለማድረግ ተጣጣ እሺ ያው ጓደኞችን መምረጥ የምንችለው እንግዲህ ያው ራሳችንን it takes a maturity የሰዎቹ ሬፑቴሽን ነው ጓደኞቻችን እንዲሆኑ የሚያደርገው። ከዛ ደግሞ የኛ ቫልዩ ያለንን ያህል ነው ሰዎችን ወደኛ አትራክት ማድረግ የምንችለው። እኛ ቫልዩአችን 5% ሆኖ የሆነ 8% ላይ ያለን ሰው አትራክት አናደርግም። እኛ ወደ እነሱ አትራክትድ ልንሆን እንችላለን። we might look up to them ግን ፍሬንድ ብለን ወደ ራሳችን ማስጠጋት አንችልም። ሶ እኛ ህይወት ላይ ያሉት ሰዎች ወይም እኛ የመምረጥ ፕሪቪሌጅ የምናገኛቸው ሰዎች እኛ ያለን ያህል ቫልዩ ነው ያላቸው። ስለዚህ የማንፈልጋቸው ሰዎች እኛ ህይወት ላይ ካሉ እኛ ራሳችን ቫልዩአችንን ብንቀይር የነሱ ከኛ ህይወት መውጣት ዲፎልት ይሆናል ማለት ነው። ስለዚህ ውጡ አንተ ዮናስ ባንላቸው በራሱ የኛ ማደግ የኛ መሻሻል የኛ ቫልዩ መጨመር ዲፎልት ያደርጋል። ራሳቸውን ማኒፌስት ያደርጋሉ ልክ እዛ መርከብ ላይ እንዳለ ዮናስ ጥቅሱ ተገኝቷል። እሺ ላይ ከፈለሽ ጀምር። እሺ ከማያምኑ ሰዎች ጋር አለመተባበር ነው ቶፒኩ በአዲሱ መደበኛ ትርጉም። ከማያምኑ ሰዎች ጋር አግባብ ባልሆነ መንገድ አትጠመዱ። ጽድቅ ከአመፃ ጋር ምን ግንኙነት አለው? ብርሃንስ ከጨለማ ጋር ምን ህብረት አለው? ክርስቶስ ከቤልሆር ጋር ምን ስምምነት አለው? የሚያምን ከማያምን ጋር ምን ህብረት አለው? የእግዚአብሔር ቤተ መቅደስ ከጣዖታት ጋር ምን ስምምነት አለው? እኛ እኮ የሕያው የእግዚአብሔር መቅደስ ነን። እግዚአብሔርም እንዲህ ሲል ተናግሯል፣ ከእነርሱ ጋር እኖራለሁ፣ በመካከላቸው እመላለሳለሁ፣ አምላካቸው እሆናለሁ፣ እነርሱም ሕዝብ ይሆናሉ። ስለዚህ ከመካከላቸው ውጡ ተለዩም ይላል ጌታ። እርኩስ የሆነውን ነገር አትንኩ፣ እኔም እቀበላችኋለሁ። እኔ አባት ሆናችኋለሁ፣ እናንተም ወንድና ሴት ልጆቼ ትሆናላችሁ ይላል ሁሉን የሚችል ጌታ። እንደውም ሮማንቲክ ነገር አያነሳም። ግን ይነሳል በቃ ሜጅ የምትነሷ ጥቅስ እሷ ስለሆነች ያው ለዛ ነው እንጂ I think it's unequally yoked ሲል ቀጥታ ወደ ኮቨነንት እንሄዳለን። ለዛ ይመስለኛል ብዙ ጊዜ ከዛ ጋር የሚነሳው። ግን ያው ሐሳቡ አለስ like የማያምን ከማያምን ጋር ምን ህብረት አለ? So like as a definition says it's not just about romantic relationship, it applies to friendships, partners and any close bonds that pull your values in different directions. Being unequally yoked means being tied to someone who's not moving towards the same spiritual direction or purpose as you are, and the tension will eventually drag one person down. Yeah, even ጳውሎስ ዮክ ብሎ ያነሳበት I guess I hope ኢየሱስ ያነሳበት ኮንቴክስት ይመስለኛል አይደለ? የእናንተ ዮክ ማለት ቀንበር ነው አይደለ? ሸክም ነው አይደለ? ኢየሱስ ያለበት ኮንቴክስት ሶ እኛ የተሸከምነው ቀንበርና እነሱ የተሸከሙት ቀንበር ይለያያልና I think ከዛም አንፃር ይመስለኛል unequally yoked ከሆነ ይሄ በሬ ሲታረስ ተመሳሳይ ቀንበር ባላንስ ካንችል አይሆንም ፑል የሚያደርጉበት ኢንቴንሲቲ ማለት ነው። ያው ሜሪጅ ከሆነ ቀጥታ ወደ ኮቨነንት ይገባል። አንታይም ለማድረግ ይሆናል። I think the highest it will go እዛ ጋር ነው። ግን ያው ከፍሬንድሺፕ ነው እንደዛ አይነት ነገሮች የሚጨመሩት። ግን ያው እንደዛ ሲባል በቃ በጌታ ያሉን ሰዎች ባለፉበት አናልፈ ማለት አይደለም። እንደዛ ከሆነ እነሱ ጋር ባንደኝት ነገር አለመጣም አግባብ በሌለው መንገድ ነው የሚለው አብረናቸው አንሆንም አብረናቸው ፌሎሺፕ አናደርግም ማለት ሳይሆን እኛ ከነሱ ጋር ያለን ኢንተራክሽን እስከምን ድረስ ይሄዳል። ለምሳሌ ጌታ ኢየሱስ እዚህ ምድር ላይ በነበረበት ህይወት በብዛት የሚያሳልፈው የት ነበር? yes ምንድነው ይሄ ቤተ መቅደስ ውስጥ ወይ እነሱ የሚገኙበት ውስጥ ይገባል። እዛ ከተገኘ የሆነ ስክሪፕቸር ሊያነብ ነው
ወይ የሆነ ሰው የታመመ ሰው ሊሆን ወይ አጌንስት ኦፍ them የሆነ ሊከራከር ነው wasn't እንደውም ብዙ ፕሌዘንት አልነበረ እደጅ ነበረ ብዙ ነገር ያለው ሊፈውስም ሊያስተምርም በብዛት ጊዜውን የሚያሳልፈው እንደውም ለሱ ብዙ ፕሌዘንት የማይባሉ እሱ ከነሱ ጋር መዋል የለበትም የቀራጮች ወዳጅ ነው ኤግዛክትሊ ግን የሚሄድበት ኢንቴንሽን ወይም ከነሱ ጋር ያላቸው ከሱ ጋር ያለው ኢንተራክሽን እሱ ነበር የሚወስነው ምክንያቱም ከሩቅ ሆነን አይደለም መድኃኒት አለ እዚህ ጋር ነው የምንለው we need to be close to them መንፈስ አባታችን ሁሌ ሲናገር የእግዚአብሔርም ቃል ላይ ይናገራል እናንተን የተቀበለ እኔን ይቀበላል ነው ወንጌል ለመመስከርም ስንል መጀመሪያ እኛን መቀበል አለባቸው ቃሊን እንደ ቃሊ መቀበል አለብኝ እኔ እሷ የምትለኝ ለመስማት ለዛ እኮ ነው በጓደኞች ኢንፍሉዌንስ የምንደረገው እሷን ስለተቀበልኳት እሷ መርዝ ራሱ ብትሰጠኝ ተቀብዬ እጠጣለሁ መርዝ እንደሆነ እኮ ሳላቀርቻ አይደለም ግን አይ ትረስት እሷ የሰጠችኝን መርዝ ተቀብዬ ብጠጣ ይቀለኛል የእሷን ፍሬንድሺፕ ከማጣ ስለዚህ ሰዎችም እኛ ወደ እነሱ ስንሄድ የምንሄድበትን ኢንቴንሲቲ እኛ መወሰን አለብን በጌታ ያልሆኑ ሰዎች አካባቢያችን ላይ አሉ ቤታችን ውስጥ አሉ የምንሰራበት ቦታ ትምህርት ቤታችን ውስጥ አሉ ግን ወደ እነሱ ስንሄድ የምንሄድበት ኢንቴንሽን በምን ኢንቴንሽን ነው የምንሄደው የሆነ ቦንድ ክሬት ለማድረግ የሆነ ሪላይ ማደርግበት ሰው የሆነ ነገር የምንለው ሰው ብለን የምንሄድ ከሆነ እስከሆነ ሊያስኬደን እኮ ይችላል ሁሉም ሰው ጋር ፍሬንድስ መሆን አንችልም ማለት አይደለም ግን አፍተር ኦል ዲፕ ዳውን ኢን አወር ሀርት በጣም የሚለያየን ነገር አለ የሁለት ዓለም አይነት ሰዎች ነን እኛም እነሱም የተለያየ ኪንግደም ሰዎች ሶ አፕሮች ስናደርጋቸው በዚህ ማይንድ ሴት መሆን መቻል አለበት እስከምን ድረስ ነው የምንጠጋቸው እስከምን ድረስ ነው ትረስት የምናደርጋቸው ከዛ እኛ እነሱ ህይወት ውስጥ ያለን ቫልዩ መጨመር አለበት እነሱ እኛ ህይወት ውስጥ ካላቸው ቫልዩ በላይ አለበለዚያ ዋትስ ዘ ፍሬንድሺፕ በጌታ ያልሆኑ ብዙ ጓደኞች አሉኝ ግን እኔ እነሱ ጋር ይዤ የሚሄደው ነገር መክበድ መቻል አለበት ግሎሪ ማለት እኮ ካቦድ ነው መጫን መክበድ ዴንሲቲ ሲኖረን የሆነ ሰዎች ህይወት ላይ እነሱ ከኛ መራቅ ላይ ፈልጉ ይችላሉ because especially ያው ዳዲ ይናገራል ብዙ ጊዜ ሰዎች አካባቢ ነው ወይ የህይወት ሽታ ነን ወይ የሞት ሽታ ነን የህይወት ሽታ ስፔሻሊ ኮናቸው ከኛ መራቅ አይፈልጉም especially አይናቸው በርቶ ዲሳይድ አድርገው እስኪመጡ ድረስ they are always around us that's not a bad sign ኢየሱስ አካባቢ በብዛት እንደዚህ አይነት ሰዎች ነው የሚኖሩት ፋይናሊ እጃቸውን ሰጥተው የተቀበሉ ሰዎች አሉ አንዳንዶቹ ደግሞ አጋፍተውት ያለፉት ሰዎች አሉ ግን እሱ ነበር ሊሚት የሚያደርገው ሰዎች ወደሱ የሚቀርቡበት መንገድ ስለዚህ ኮምፕሊትሊ ፍሬንድሺፕ አይኖረንም አይደለም yes ይኖረናል ግን እኛ ወደ እነሱ ስንቀርብ ምን አስበን ነው የምንቀርባቸው ጌታ ኢየሱስን ልንሰጣቸው ከኛ የሆነ ነገር ከነሱ የምንቀበለው good things ሊኖር ይችላል ግን ኢራዘሊ yes ስሪታችን ራሱ ሲጀመር በጣም የተለያየ እንደሆነ ሳይሆን ካልተጠነቀቀን ደግሞ ያንንም ሉፕ ሆል ሴጣን ሊጠቀምበት ይችላል አንዳንድ ሰዎች ይላሉ አንዳንድ ቸርች ውስጥ ካሉት በጌታ አንዳንድ ብዙ ናቸው ብዙ ናቸው ብዙ ናቸው ደግሞ የእውነት መሬት ላይ ወርዳችሁ ስታስቀምጡት ባህሪያቸው እንደዛ የሆነ ሰዎች ሊሆን ይችላል ግን እነዚህ ሰዎች እንግዲህ አባታቸው ዲያብሎስ ነው like ሜካፕ ተቀባውቶ ያማረ ኮርፕስ at the end of the day ማኒፌስት ማድረግ አይቀርም የሆነ ታይም ላይ ነገር ማኒፌስት ማድረግ አይቀርም ዲፕ ዳውን ኢን ዴር ሃርት ብንገባ ክፍተት አለ ህይወታቸው ውስጥ በቃ ጌታ ኢየሱስ ውስጥ የሌለ ሰው የሆነ ትልቅ ሜጀር ፕሮብለም አለ ህይወቱ ላይና ያንን እኛ ልንሞላው መጠጋት እንችላለን ሰውየው እኮ ጥሩ ፐርሰናሊቲ ሊኖረው ይችላል ግን ስር ግን የለውም እሱም ባላንስ ማድረግ አለብን ምክንያቱም እንደዚህ ተጠንቀቀን ማንንም በጌታ ያልሆነ ሰው አንቀርበም እያለን መሄድ አለብን ማለት አይደለም እንደዛ ከሆነ ለማን ወንጌል የምንሰብከው ራይዝ ኤንድ ሻይን የተባለ አይደል የት ነው ሻይን የምናደርገው we need a darker environment to shine አለበለዚያ በቀን መብራት አብርቶ የሚሄድ ሰው እኔ ወንድም ብለን ነው የምናስተምረው because there is a better light so የምንሄድበት ግን እኛንን ላይት ያበራን መቀጠል የምንችለውን ባላንስ ማድረግ ካልቻለም የሆነ ነገር ውስጥ እኛም ጠፍተን like እንደዛች ጫው እንዳንሆን ማለት ነው ማለት ቀዳይለች ወላ የለውም ታሪኩ አልቆልዛ I hope value ሲስተማችን it matters ያው ሰው ዋጋውን የሚጨምርለትን ነገር ነው I don't know አንዳንድ ጊዜ ሰዎች ይጨምሩብናል ወይ የሚቀንሱብናል የሆኑ ሰዎች ካልጨመሩልን እየቀነሱብን ነው ይሄንን ማወቅ ያስፈልገናል I hope so ከዛ ደግሞ ወዴት እየሄድን ነው አንተ ወዴት እየሄድክ ነው እኔ ወዴት እየሄድኩ ነው ህይወት መስመሬ ወዴት እንደሚሄድ የሚያቅ ሰው ዝግጅቱ ያስታውቃል
ሁሉ ነገሩ ከዛ አንፃር ነው የሚቃኘው። ስለዚህ አንዳንዴ ዝግጅትህ አብረው የሚኖሩ ሰዎች ማተር ያደርጋሉ። ለምሳሌ ሩቅ ለመሄድ የምታስብ ከሆነ የምትዘጋጀው ብዙ ነው። ትንሽ ቅርብ ሄደው የሚያቆሙ ሰዎች ያንተ ዝግጅት ቱማች ነው ብለው ያስባሉ። ስለዚህ አንዳንዴ ዝግጅታችንን እኛ አካባቢ ሊሆኑ የሚገባቸውን ሰዎች የሚወስነው አንደኛ እኛ ውስጥ ያለው ቫልዩ። እኔ ብዙ ጊዜ ትልቁ ችግር አሁን እኛም ጀነሬሽን ላይ ያለው ነገር ኮምፕሮማይዝ የምናመቻመቻቸው ነገሮች ዋና የሆኑ ብቸኛ የሆኑ ነገሮች ዋና እኮ አይደሉም። ዲያብሎስም ሲጀመር ተለጣፊ ነገር ነው አይደለም ያደረገው። ያለህን አይወስድም፣ የሆነ ነገር ይለጥፍበታል። ጥሩ ነው ያልከው ነገር ግን ይሄም እኮ አንተ ብሎ ሌላ ኢሹ ይጨምርበታል። እግዚአብሔር ያላችሁ እኮ ትክክል ነው ግን ያልነገራችሁ ነገር አለ እና እቺኛዋ መርዝ ይሄ አብዛኛውን ነገር እንደምታበላሸው ጥቂቱ እርሾ መልካም አይደል? ጥቂት የሆነው እርሾ ነው ሊጡን ሁሉ የሚያወቀው አይደለ? ጥቂት ይሄ የሰዎች እንትን አንዳንዴ ይሄ ኮራፕትድ ለመሆን ብዙ ነገር አያስፈልግም፣ ትንሽ ነው። እና አንዳንድ ጊዜ አንዳንድ ሰዎች ፍሬንድስ ሳይሆን ፍሬንድሊ ናቸው። ፍሬንድሊ መሆንና ፍሬንድ መሆን ልዩነት አለው ነው። ለምሳሌ እባብ ለሔዋን ፍሬንድሊ ነበር አይደል? የሚያወራትና ያወራበት ቶን የሚያወራበት መንገድ ብልስላሴው የቋንቋው እንትን ቬሪ ስሙዝ እና ግን እንትኑ ይሄ ኮንተንት ዋይዝ ግን ያለው ሳቤ ምን እየሆንክ ነው at the end of the day ከዛ ሪሌሽንሺፕ ከዛ ግንኙነት በኋላ አንተ ምን እያረክ ነው ትላንትና ያለምንም ክፋት በንጽህና በቅንነት የምትከተለውን የእምነት መንገድ እግዚአብሔር ለኢየሱስ ያለህን ፍቅር ማጣት ከጀመርክ ኦሬዲ ኮራፕት የሚያረግህ ነገር ዙሪያ አለ ማለት ነው። የገላትያ ሰዎች ሲጀምሩ ቅንነት ይዘው ነው ግን የሆኑ ሰዎች መጥተው የሆኑ ነገር ነገሯቸውና አዚም አደረጉባቸው ይላል። አንዳንድ ሰዎች ዙሪያ ሲሆኑ ያ እንትን ያደርጋል። ቫልዩ ሲስተማችን እኛ ዋና ለምንለው ነገር ዋና ትኩረት የሚሰጡ ሰዎች ናቸው ወይ ጓደኞች የምናረጋቸው? አንዳንድ ጊዜ ረዳዋለው ብለን እንሄዳለን የሆኑ ነገር ግን እኛ ጋር ያለውን ነገር በትክክል አጠንክረን ኢቭን መያዝ ያስፈልገናል። አንዳንድ ጊዜ ትክክለኛ ቦታ ላይ ስትቆም አይደል ጭቃ ውስጥ ያለውን ሰው ለመርዳት እድል የምታገኘው። ከዛ በሬሾም ስታየው ሁሌ ለሰው ለመርዳት የምትሄድ አንተን ግን እንድትቆም ይሄ ትክክለኛ ስቴቢሊቲ የሚሰጡ ሰዎች ዙሪያ በሌሉበት ሁኔታ ራስህን እንደሆነ እንደ ሱፐር ሂሮ ማየት አያስፈልግም። አንዳንድ ጊዜ አንተ ቆመህ ራሱ እንድትጸና የሚያደርግህ አንዳንዴ ሲስተም ያስፈልጋል። ሁሉም ሰው ህይወት ላይ የሚጸናው መቀጠል ስለቻለ በራሱ ጉልበት ስላለው ሳይሆን ሰፖርት ሲስተም ስላለው there are friends ኢንካሬጅ የሚያደርጉን የሚያበረታቱን የሚጸልዩልን የሚወዱን ከዛ አብረናቸው የወንጌልን ስራ የምንሰራው እንደዚህ አይነት ሰዎች በተለይ በሌሉበት ሁኔታ ወይም ጠንካራ ሰዎች ዙሪያ በሌሉበት ሁኔታ ችግር የለውም የማንንም ሰው ጓደኛ በሆነ ኢንፍሉዌንስ አደርጋለሁ ስትል እሱ ላይ ትንሽ ክፍተት ይኖርሃል። ምናልባት ኢንፍሉዌንስ ሊያደርጉ ይችላሉ እና ዙሪያችን ያሉ ሰዎችን ለመምረጥ እኛ ቫልዩ የምንሰጠው ነገር አጠገባችን ያሉ ሰዎች የሚያራክሱት ነገር ነው ወይስ ቫልዩ የሚሰጡት ነገር ነው? አይ ቫልዩ ባይሰጡትም በጊዜ ሂደት ይሰጡታል ላይሆን ይችላል። ስለዚህ አንዳንድ ጊዜ ይሄ መጀመሪያ የምታስቀምጣቸው ነገሮች ማተር ያደርጋሉ። ቅድሚያዎች ያው ሁላችንም ለምንወደው ነገር እንጠነቀቃለን። ጌታ ኢየሱስን ህይወት ላይ የምንወደው ከሆነ ለዛ ለጌታ ኢየሱስ መጠንቀቅ ያስፈልገናል። ዙሪያችን ለምናረጋቸው ሰዎች የምንወደውን ነገር የሚያሳጡን ከሆነ በጣም አይሆፕ አደገኛ ነገሮች ነው የምንገባው። ስለዚህ እሱኛውን ፓርት ጓደኞችን ለመምረጥ እኛ ወዴት እየሄድን እንደሆነ ማወቅ ለምን እንደሆነ ዋጋ የምሰጠው የሚለውን ማወቅ ያንን ማራክሱብን ሰዎች መሆናቸውን ማወቅ ያስፈልገናል። ይሄኛው ፕሮሰስ ቀጥሎ ወዳሉት ስቴፖች ሊድ እያደረገን ይመጣል። ከማያምኑ ሰዎች ጋር አግባብ ባልሆነ መንገድ አለመጠመድ የሚለው ክሪቲካል ኮንሰፕት ነው ግን አሁን ኦልሞስት የተነሳውን ብዙ ሐሳብ አለ። የምንሰጣቸው ነገር ሊኖረን ያስፈልጋል እጃችን ላይ እኛ ላይት ነን። ከዛ እነሱ ደግሞ ያሉበት ኪንግደም አለ። ስለዚህ
አብዛኛው ነገር ጥንቃቄ ይፈልጋል። ልክ ጌታ ኢየሱስ ያለውን ብቻ ልበል እዚህ ጋር እንደ በግ በተኩላዎች መካከል ልካችኋለሁ እና በግ ተኩላ መካከል አትሄድም። ተኩላ ነው አይደል ይሄንን ሲነግረን በግን ፈልጎ የሚመጣው እንደ ርግብ የዋህ እንደ እባብ ደግሞ ልባም ሁኑ ይላል። አንዳንዴ የዋህነት ብዙ ሰዎችን አጥፍቷል። የዋህነትን ብቻ ይዘን ከሄድን እንበላለን። የዋህ ምንም የማይሆነው ነገር አለ። የዋህ ምን ይሆናል ይላሉ ሰዎች። ምንም የማይሆነው ነገር አለ። ይታለላል፣ ይጭበረበራል፣ ብዙ ነገር ይሆናል። የዋህነትንና ልባምነትን ካልያዝን ተኩላ ነው ያለው። ተኩላ በግ መካከል መጥቶ ነጥቆ መሄድ ነው። በግን አሁን የተላከችው ተልከናል። ከነሱ ውጪ መሆን አንችልም። የራሳችንን ደሴት ሰርተን አንቀመጥም። በእነሱ መካከል ነው ያለነው። ግን ሁለቱን ነገር ባላንስ፣ የዋህነታችን በጣም ከበዛ ብልህነታችን ካነሰ እንበላለን። ብልህነታችንን በጣም ከበዛ መስጠት ያለብንን ጄኒውን የሆነውን ላቭ እነሱ የሌላቸውን ያንን መስጠት አንችልም። ቢኮዝ ላክ የሚያደርጉት ብዙ ጊዜ የዋህነት የሆነ ሰው አፕሮች ያደርጋቸው የሆነ ነገር ፈልጎ ነው ወይ ከነሱ መጠቀም የፈለገው ነገር አለ። በቃ ካልኩሌቲቭ ናቸው ሰዎች። ካልኩሌት እንዳላረግን ሲያውቁ ይነካሉ። ምንም ኢንቴንሽን ጌታ ኢየሱስን ልንሰጣቸው ብቻ እንደሆነ ሲያውቁ ይነካሉ። ከዛ ደግሞ በጣም የዋህ ስንሆን ቅድም እንደተባለው ልንመልሳቸው ነው ብለን ሄደን በዲያብሎስ ወጥመድ ውስጥ ደግሞ እንወድቃለን። አንዳንዴ ምን ይሆናል? ዲና አታክ የተደረገችበት መንገድ መጽሐፍ ቅዱስ ላይ የሀገሩን ሴቶች ለማየት ወጣች። ዋይዝ አልነበረም። ሞቲቬሽኗ ጥሩ ሊሆን ይችላል፣ ግን ፕሮቴክሽን ውስጥ እንደነበረች ሁሉም ልታይ ስትወጣ የሚያይህም አካል አለ፣ የሚይዝህም አካል አለ። አንዳንዴ ኢንቴንሽኑ ጥሩ ሊሆን ይችላል፣ ግን ዊዝደም ይጎለዋል። አንዳንድ ሰዎች ጋር እኔ እኮ በቃ እንዲያስቤ ነው። ቅንነት ብቻውን ወይም ይሄ የዋህነት ብቻውን አይረዳንም። የመንፈስ ቅዱስ ዊዝደም ያስፈልገናል። ቢኮዝ የምታየው ነገር በሙሉ አረንጓዴ ነው አይደለ? ስታየው ግን ውስጡ ያሉትን መርዛማ እባቦች አሰፍስፈው የሚጠብቁህን ነገሮች አታውቅም። እኔ በራስህ አስተያየት ጠቢብ ከሆንክ መንፈስ ቅዱስ ኦኬ ይሰጣል እኮ እድሉን። ግን የራስህ አስተያየት ማድንህ ቦታ አለ። ኢንተሌክቹዋል መሆን ማድን ቦታ አለ። ከዛ እኔ በጣም ራሽናላይዝ ማድረግ ወዳለው እናንተ በጣም ታመናፍሳላችሁ። ኦኬ ግን ያንተ ዊዝደም ከሆነ እመን የቱም ቦታ የሆነ ቦታ አታመልጥም። የዲያብሎስ የሆነ መርዝ ያገኛል። ከሰዎች ጋር ባለን ግንኙነት we have to be wise። ቀኖቹ ክፉዎች ናቸው። ዘመኑን ዋጁ። እንዴት የጌታን ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። እንደ ጥበበኞች እንጂ ጥበብ እንደሌላቸው። ለምንድነው ጥበብ የሚያስፈልገን? ዙሪያችን ብዙ አሳሳች ነገር ስላለ። ከዛ መካከል አንደኛው ሪሌሽንሺፕስ፣ ጓደኝነቶች ከውጭ የሚመስሉት በጣም ያማረ ነው። ስለዚህ ቅድም ያልነው በጌታ ያልሆኑ ሰዎች ግን ባህሪያቸው በጣም ጥሩ ከአንዳንድ በጌታ ያልሆኑ ሰዎች ይሻላሉ። you are looking የሆነ on the wrong side። አንዳንድ ጊዜ ባህሪያቸው ጥሩ ነው፣ የሆነ ነገራቸው ጥሩ ነው፣ ምንም አይወጣላቸውም፣ በቃ መላክ ናቸው ልትል ትንሽ ነው የሚቀርህ። ኦኬ that's good። አንተ ያነሳው ፖይንት ልክ ስላልሆነ እኮ አይደለም፣ ግን ምናልባት አደባ ኮፊት አንተ ያላየኸው ግን በዛ ኮኔክሽን ውስጥ የሚመጣ አክሰስ አለ። ሰዎች ወደ ህይወታችን ላይ ፖርታልስ ናቸው፣ በር ናቸው። ስለዚህ ወደ ህይወታችን የሆነ ነገር እንዲቀርብ ምክንያት የሚሆኑ ሰዎች ናቸው። የእግዚአብሔር መንግስት ቀርባለች። የቀረበችው እኮ through Christ through his messengers አይደለ? የሆነ ነገር ይቀርባል በሰዎች በኩል፣ የሆነ ነገር በሆኑ ሰዎች በኩል ይርቃል። ምናልባት ዲያብሎስ ሰዎችን ለመቅረብ ሲሞክር ሰዎችን ነው ቅርብ የሚያደርገው። ለመጥፋት ምክንያት የሚሆኑ ሰዎች ሊሆኑ ይችላሉ። ዋይዝ መሆኑ ይሄ ዋይዝ የምንለው ጀስት ናቹራሊ ብቻ አይደለም። ስፒሪት አይንስ ይበራል። ልክ ሎጥ የመረጠው ምርጫ አይደል? ሰዶምና ገሞራን እኮ ትመርጣለህ አንዳንዴ፣ ግን ስታየው ምንድነው? ለምለም ነው። ከብት ካለህ በቃ እሱ ነው የምታስበው። ግን ሳታውቀው ግን እሳት የሚዘንብበት ነገር ውስጥ ገባለህ። አንዳንድ ጊዜ ከሆኑ ሰዎች ጋር ከመሆን ብቻህን መሆን ይሻላል። መጽሐፍ ቅዱስ እኮ ብዙ ወዳጆች ያሉትም ደግሞ ይጠፋል የሚል ትምህርት አለው። ስለ ጓደኝነቶቻችን ስናስብ at the same time ከወንድም አብልጦ የሚጠጋጋ ደግሞ ወዳጅ አለ። ስለዚህ I don't know ቅድም እንዳልናቸው ዴሊኬት ሐሳቦች ናቸው፣ ግን ሰዎችን ስንመርጥ after all እኔ እየሄድኩ ያለሁት ወዴት ነው?
ለመሄድ የሚገፉ ስፕሪንግ ቦርድ የሚሆኑ ሰዎች አሉ፣ ደግሞ የሚጎትቱ ሰዎች አሉ። የሚጎትትህን ነገር እየቀነስክ ግን መሄድ ይኖርብሃል እንጂ አንዳንድ ሰዎች ሸክም ናቸው። ሸክም ይዘህ መሮጥ ደግሞ አስበው። ሸክምን ሁሉ ቶሎ የሚከበንን ኃጢአት አስወግደን አይደለም የሚለው። አንዳንዱ ሸክም ባይዘው ሰው ነው necessarily because አንተን አይቼ ምን አለ ሸክም የተሸከምከው የለም። ግን የሆኑ ሰዎች ኮንቲኒየስሊ የመድከማቸው ምክንያት አልላቀቅም ያሏቸው ሰዎች ናቸው። ስለዚህ በተለይ ደግሞ አግባብ ኢቭን በጌታ ከሆኑ ስኮፈርስ ወይም ሐሜተኞች ፌዘኞች ጋር ራሱ እኮ አንዳንድ ጊዜ አትጠመድም። በጌታ ስለሆነም ብቻ ከሰው ጋር አትጠመድም። በጌታ ስላልሆነም ብቻ አንርቅም። በቃ እኛ ውስጥ ካለው ነገር አንፃር ለመግፋት ከዛ ሁሌ የሚረዱንን ሰዎች አናስብም። ቅድም እንደተባለው ሰዎችንም ልንረዳቸው እንቀርባቸዋለን። ግን እሱም ሲሆን ሜሴጁን ዋናውን ነገር ሁሉ ጊዜ ፊት ለፊት ማድረጋችንን አለበለዚያ ይሉኝታ ይዘናል። አንዳንድ ጊዜ ምን ይሆናል ጓደኝነት ላይ ቫልዩዋችንን አሳይተን አልገባንም እዛ ጓደኝነት ውስጥ። ስለዚህ ኮምፕሮማይዝ እናረግ። ከመቼ ጀምረሽ ነው ደግሞ አንቺ እንደዚህ ማለት የጀመርሽው ይባላል። መጀመሪያም ብሌንድ ለማድረግ ለመስማማት ነው የገባነው። ቫልዩዋችን ደጋግም ያነሳሁት እሱ ነው። እኔ ቫልዩዬ ምንድነው? አንዳንድ ለምሳሌ ከአሕዛብ ጓደኞቻችን ጋር ቁጭ ብለን ለነሱ ኖርማል ነው፣ ለነሱ የተለመደ ቃል ነው። ሲናገሩት ሰምቼ ካልኩኝ ነገ ሲሉት ለማስቆም እቸገራለሁ። ፕሊዝ እኔ እንደዚህ አይነት ነገር አልወድም፣ ይቅርታ። እኔ ያለሁበትም እምነት የምከተለውም ሰዎች አንተ ያለህን ቫልዩ አቃለው ለአንተ ቫልዩ ያለን ማለት አይችሉም። አንተ ደግሞ ከመቼ ጀምሮ ነው ብለው አንተ ዋጋ የምትሰጠውን ነገር ዲስሪስፔክት አድርገው እኛ እኮ ዳኒ እንወድሃለን ሰውን ስትወደው እሱ ዋጋ ለሚሰጠው ነገር ዋጋ ትሰጣለህ። አንዳንድ ሰዎች እንደሱ ዲስክሬዲት እያደረጉ አንተ እኮ ዝም ብለህ ነው እያሉ እያፌዙ ዘን የነሱ ለመሆን ደግሞ ትሰራለህ። ስለዚህ አንዳንድ እነሱ የመጡበት ኪንግደም የሰጣቸው ቫልዩ ሲስተም አለ። የኛ ቫልዩ ሲስተም ወደ እነሱ ኢምፓርትድ የሚሆንበት ከሆነ ኦኬ። ግን ሳናቀው እኛ እየተሸረሸርን እንደ በፊቱ በኮንፊደንስ ለምናምነው ነገር መቆም ካቃተን ግን አድቫንቴጅ እየወሰድን አይደለም፣ በግንኙነት ውስጥ አድቫንቴጅ እየተወሰደብን። እሱን መለየት ይኖርብናል። ጨምሪ ነገር አለ in addition እዚህ ላይ ቅድም ጸግሽ እየተናገረ ዳዲ የሆነ ጊዜ የተናገረው ነገር ትዝ አለኝ። he said እግዚአብሔር አንድን ሰው አክቲቭሊ እየተጠቀመው ካልሆነ ዲያብሎስ ይጠቀምበታል። whether he's a Christian or not. so like ሰው ባዶ መሆን አይችልም። የምንም ማጠቃሚያ ሳይሆን empty መሆን አይችልም። it's either evil or good ይጠቀምበታልና ልዩነታቸው ደግሞ እግዚአብሔር አንኳክቶ ነው የሚጠቀም። መፍቀድ አለብህ። እንደውም like God is not arrogant እያለ ነበር። he's a gentle God. the devil in the other side ደግሞ አያስፈቅድ። ባዶ ሆኖ ካየው ዝም ብሎ ነው የሚገባው። so those people ሳጠገባችን ያሉት በጸባይ ቅድም እንዳሉት በጌታ ካልሆነው ሰው ይሄን ይሻላል እንደሚሉት መልካም ሊሆኑ ይችላሉ። በጌታም like በቃ ምንም ኢንቴንሽን ላይ ኖራቸው ይችላል መጥፎ። ግን እኛ አድቨርሰሪ አለ። እኛን ሁሉ ጊዜ ነን ስቶፕ አሰፍስፎ የሚጠብቀን ለማጥፋት ዲያብሎስ አለ። ሶ ለእኛ ለነሱ ልባችንን ከከፈትን እነሱ ጋር እግዚአብሔር አክቲቭሊ ትላንት ተጠቅሞባቸዋል ባይዘው ማለት ዛሬ እየተጠቀመ ነው ማለት አይደለም። ትላንት እግዚአብሔር ሲሰራባቸው ስላየን ዛሬ we can't trust them. ስለዚህ like ትላንት እግዚአብሔርን የእግዚአብሔር መጠቀሚያ ሆነው ዛሬ ዲያብሎስ መጠቀሚያ ሊሆን ይችላል። devil will use that to attack us. so like by all cost ሁሉ ጊዜ ልባችንን መጠበቅ አለብን። if you remember አቤኒን ባለፈው ያለ ነበር ፍቅር ስጡ፣ ሁሉ ነገር ስጡ፣ ግን ለጓደኛ ልብ አይሰጥ፣ ልብ ለእግዚአብሔር ነው የሚሰጠው ያለ ነበርና ዳዲም ትጋት ላይ ሲያስተምረን one of the things diligently መጠበቅ አለባቸው ያለን ልባችን። ምክንያቱም ዴቪል አንዴ ልባችንን ካገኘው all of our life ያገኛል። so like ልባችንን መጠበቅ አለብን። እኛ already ሞልቶ እየፈሰሰ ያለ ፍቅር አለ ከክርስቶስ። እርዳታችን ጋሻችን እግዚአብሔር ነው። whatever like someone approach ሳደርግ እኔ ኤክስፔክት ማድረግ የለብኝ። like I'm already fulfilled by God. I'm satisfied by God. ይሄኛው specifically ማይልስ ለሜሪጅ ነው የተጠቀመው፣ ግን I guess እዚህኛውም ላይ ይሆናል። he said marriage only amplifies loneliness አለ።
የሆነ ባዶነት ተሰምቶን ከሆነ ጓደኞች ጋር ሄድ ነው they will amplify it ምክንያቱም ማንንም ያንን ጋፕ መሙላት አይችልም እግዚአብሔር እንደሚሞላ so once we know who we are in Christ ራሳችንና ልባችንን በእግዚአብሔር ሞልተን እሱ ጋር ካስቀመጥ ነው ከሰዎች ጋር ባለን ኢንተራክሽን even devil መጥቶ የሆነ ነገር ቢያደርግ እንኳን you might be hurt you might be disappointed እንዴት ልትሉ ትችላላችሁ ግን it won't make you suicidal it won't make you depressed አንድ ነገሮችን like ሰው ቸርች ይወጣል ጓደኞች ሁሉ yes so like ሁሌ ጓደኛ is መልካም ነገር ግን ልባችንን መጠበቅ አለብን because you never know የኛን እንጂ የሰውን መቆጣጠራችን ሁሉ ጊዜ እግዚአብሔር ይጠቀምብህ ማለት አንችልም ብለን የምንገፋቸው ጓደኞች ሊኖሩ ይችላል ግን won't always happen so የኛን ልብ ግን በእኛ ሳይድ ግን we can protect it powerful ከዚህ ጋር ተያይዞ አንድ እግዚአብሔር ሰው ሲል የሰማሁት እሱ ያነሳው ከዴቲንግ አንፃር ምናምን ነበርና ምንድነው አንድ በጌታ የሆነ ሰው በጌታ የሆነችን ሴት ያይና ስታምር ምናምን ይላልና what are you saying አለና ማለት the only relationship we have with the world is to save them ማለት ከዓለም ጋር ያለን ብቸኛ ግንኙነት ልናድናቸው ነው ማንንም ስታይ በጌታ ያልሆነ ሰው ሊሰማህ የሚገባው ብቸኛ ነገር ምኞት ሳይሆን ሀዘኔታ ነው ያና ይሄ even የምታስብበት ፖዚሽንህ ራሱ እንደዛ ሲሆን even ብንቀርባቸው at the end of the day my goal is ያን ሰው win ማድረግ ለዛ always intentional ነኝ እኔ always የሆነ ፕሮጀክቴ ነው ያ ሰው እኔ last year አንድ ሰው ጌታን አስቀብዬ ነበርና ገና ስንጀምር ጓደኛዋ ሰው በቃ ስጀምር ፕሮጀክቴ ነች ብዬ ነበርና አሁን almost ፋሚሊዋን ሁሉ ጌታ አስቀብያለሁና እንደዛ ሲሆን ብዙ ኢንፍሉዌንስ ለመደረግም ስቲል ቻሌንጅ አለው እንደዛም ባይ ዘ ዌይ እንደዛም ቻሌንጅ አለው ስቲል ብዙ የሚያስለምዷችሁ ነገር አለ እንደዛም እና ግን being intentional helps ብዬ አምናለሁ ይረዳል ብዬ አስባለሁና ሶ ከዚህ ጋር በተያያዘ ሶ ኦኬ ፍሬንድሺፕ እንደዚህ ኢንፍሉዌንስ ያደርጋል ስለዚህ አሁን የሚመለከቱን ሰዎች ብዙ አይነት ጓደኛ አላቸው ብዙ ሰው ደግሞ የማይሆን ጓደኛ አለው መጥፎ ጓደኛ አለው በጣም ብዙ አይነትና በጣም የሚገርመኝ እንደዚህ አይነት ኬዝ ላይ መለየት እንዳለባቸው ሳያውቁ ቀርተው አይደለም ሰዎች ለምሳሌ ጌታን ልክ አዲስ የተቀበሉ ምን ይችላሉ ምናምን እና all their life ህይወታቸው ውስጥ ያሉ ሰዎች በሙሉ በጌታ አይደሉ እነሱም ስትሮንግ አይደሉ እና አካባቢያቸው ያሉ ሰዎች they might be addicted they might be ብዙ ነገሮች እና usually struggle ያደርጋሉ እነሱም cut off አድርጎ move on ለማድረግ እና አንዳንዴ ህይወታቸው ባዶ ይሆናል እና እነሱ ሰዎች because የመጡበት ህይወት እንዳለ እነሱ ናቸው ህይወታቸው አሁን at some point of my life ለኔም እንደዛ ነበር ጓደኞቼ ናቸው ህይወቶቼ ምናምን ነገርና እንዴት ነው የሚደረገው ምክንያቱም ዕውቀት አይደለም ሰው ስላወቀው ብቻ ያደርገው ማለት ያቃሉ እየጎዷቸው እንደማይጠቅማቸው ግን somehow they think ይገምታሉ manage ይደረጋል የሚል ሐሳብና how can they cut off ማለት ለማንኛውም ሰው ህይወቱ ላይ እየጠቀመው ያልሆነ እየቀነሰበት የሆነ እየተጎዳበት ያለ ጓደኝነት ካለ እንዴት ነው ሙቭ ማድረግ የሚቻል እንዴት ማኔጅ ማድረግ የሚቻል actually there is this thing called toxic attachment okay like in psychology ነገርና they know they're toxic ግን ሊሄዱ ሲሉ they will be nice okay ተለውጧል ነው ሲመጡ they will be more toxic again ከዛ like it will be a loop ከዛ ያን ሰው ለማስደሰት ቫሊዴት ለማድረግ ይሆናል whole like cuz ሙሉ ክፉ አይደለም you've seen a good side you've seen like ሊወዱኝ ይችላሉ ከጣልኩኝ ሊወዱኝ ይችላል እንደሱ አይነት ሲናሪዮችን ሲሆን እንዴት ነው of course እኮ መልካም ነገር ግን outweigh ያደርጋል ያ የሚያካፍሉ ይወዱሻል እኮ ምንም ኢንቴንሽን የላቸው አንተ ላይ ጉዳት ግን ያለው የሆነ ነገሩ outweigh ያደርጋል ኢንፍሉዌንስ የሚያደርግበት ነውና what do you think even አሁን ቀደም ያለው የተባለው የቶክሲክ አታችመንቱ አንዳንዴ አዲክቲቭ ይሆናል ቪክቲማይዝድ ሆነው ሰው ራሱ አዲክትድ ሊሆን ይችላል to being toxic ራሱ እንደሱ ሲሆንበታል እና እንደዚህ አይነት ሰዎችን ብቻ ያነፈነፈ መሄድ ሰው ይሆናል ከመልመዱ የተነሳ that's the only way to be loved ብሎ ስለሚያስብ ማለት ነው የመጀመሪያው ነገር
it's prayer ምክንያቱም በሚያስፈልገን ጊዜ የሚረዳንን ጸጋ ነው ሄደን በእምነት የምንቀበለውና እኛ ራሳችን ሰሬንደር ማድረግ አለብን ለእግዚአብሔር we need to be honest በቃ እግዚአብሔር ሆይ አንዳንድ እግዚአብሔርን ፊት አንበሳ መሆን እንፈልጋለን ግን we need to be honest በቃ እግዚአብሔር ሆይ እንደዚህ አይነት ሰዎች ህይወቴ ላይ አሉ and እነሱን ከህይወቴ ማስወጣት አልችልም give me the grace and the wisdom ያቱም ከኛ አቅም በላይ ስለሚሆን ነገር ያን እግዚአብሔርን ጸጋ ከተቀበልን በኋላ ከነዛም ሰዎች ጋር ቢቻል ቁጭ ብለን ብናወራ አንዳንድ ጊዜ እሱን ፓርት አናስበው እኛ ከቶፍ አድርገን ወጠን መሄዳችን ነው የምናስበው what if we tell them about it why don't we talk about it ቁጭ አድርገን ልንነግራቸው እንችላለን I know I won't be like this I know እነዚህ ነገሮች በሙሉ ሊደረጉ ይችላሉ ግን apologies won't change our value system አሁን ለምሳሌ ይሄንን ውሃ ሳላቅ ደፋውበት ዳኒ ላይ ከዛ ይቅርታል ቢሻውን ባረጋው በጣም ደስ ይላል አርጌው ባሳየው ከዛ it's okay አይደል ግን እኔ ውሃ የመድፋት ስሪት ከሆነስ ያለኝ በዚሁ ልንቀጥል ነው that's what if that is my value system ከነዛ ሰዎች ጋር ቁጭ ብለን ማውራታችን ይጠቅመናል ብለን ማስበው አንደኛ ለኛም it will give us a closure ለነዛ ሰዎች ምንም ነገር ሳንነግራቸው ከቶፍ አድርገን ለመሮጥ አይደለም የሆነ ገመዱ ሳይበጠስ ሆነ ነገር ለመሮጥ እየሞከርን ነው ሆነ እንትን በኋላ ተመልሰን አስታችንናል ግን if we sit and talk about it I have this value እና ስለ ቫልዩአችን ይቅርታ እንባባለን በሰው በጌታ አልሆንኩም ብሎ መቼስ ይቅርታ አይላችሁ በቃ በጌታ ለመሆኑን አይኑን ገልጦ የሚያውቀው ጉዳይ ነው እንግዲህ በዛ ጉዳይ ላይ ይቅርታ የሚለው ሪፔንት አድርጎ ወደ ጌታ መመለስ ነው እንጂ cannot feel sorry about not being in Christ ሌሎችም ነገሮች ላይ ቫልዩ አላቸው በቃ ሰዎች ከሆነ ነገር የማያልፋቸው ነገሮች አሉ you will talk about them በዚህ ቫልዩ ምክንያት I need to move on እንደዛ ሲሆን ኢነርጂ at least እናገኛለን because normally we need closure ደግሞ painful ነው ግን ከሰዎች ጋር ቁጭ ብለን በቃ በዚህ ምክንያት ይሄ ነገር መቀጠል አይችልም በቃ I respect you I value you ግን I need to move on ዘማላ ሁላታችንም መንገዳችንን እንቀጥላለን ከዛ ያም የእግዚአብሔር ጸጋ ፋንክሽን እንዲያደርግ አንደኛው ስቴፕ ነው ብዬ አስባለሁ ከጸለይም በኋላ የድሮ ሩቲኖቻችንን እያደረገ ቴንክ ዩ እንደገና መቀጠል እንችላለን ማለት አይደለም ጠየቀን እግዚአብሔርን ጸጋ let's move let us take a step and the step that we take we will sit and talk about it I know ደስ አይልም አንዳንዴ በአካል ማድረግ ከፈለግን ከከበድን በስልክ ሊሆን ይችላል ቴክስት ሊሆን ይችላል ግን it's good to have that closure ለኛ ለራሳችን ጥሩ at least ለመመለስ ስናስብ ወደ እነዛ ሰዎች ያ ዲስከሽን ይዘናል እንደው ሀፍረት እንኳን ባይሰማት እንደው የተናገርኩት ነገር እንኳን እንደው ሰው ምን ይለኛል ያ ሰው ራሱ ምን ይለኛል እንላለን እነዛም ሰዎች ለመሄዳችን ሪዝን አላቸው ጎስት አድርገናቸው አንጠፋም በቃ በዚህ ምክንያት ነው ብለን ማሰብ እንችላለንና ኢንቴንሽናሊ የምናደርገው ነገር ነው ሰዎችን ወደ ህይወታችን ኢንቴንሽናሊ እንዳመጣናቸው አንዳንዴ ኢንቴንሽናሊ ማስወጣት አለብን አያምንም ባዶነት አይሰማንም አይደለም ግን intentionally we need to talk about it and we need to take a decision እና ወዲያው ደግሞ በቃ ደስ የሚል ስሜት ይሰማናል ማለት አይደለም emptiness ሊሰማን ይችላል ጓደኛ ለመኖር በቃ ያ that might be the price we're going to pay ከዛ የሆነ season of our life without friends ደግሞ የምንሄድበት ታይም ሊሆን ይችላል enjoy the ride yeah I hope it was painful Yeah. Yes. Yeah. I hope it was ያው ምንም ነገር ያለ ዋጋ አይሆንም ብለናል አይደለ so አንዳንዴ የሆነን ነገር የምትለቀው እጅህ ላይ ያገኘው ነገር ዋጋው ምን እንደሆነ ተገባህ አይደል ሁሌ for the greater cause ሁሉ ጊዜ ነገር እንተዋለን so እኔ ለዛ ሰው ምናልባት ሰው ከዓለማዊ ጓደኞች ጋር መጀመሪያ ኢን ለነበረ ከዛ ግን እንዴት መውጣት እንዳለበት ለማያቅ ሰው ያለበት ኮንቴክስት ላይ ሆኖ እጁ ላይ የገባው ነገር ምን እንደሆነ ያለው መረዳቱ እንዲጨምር አይንከሬጅ በጌታ መሆን ምን ማለት ነው የክርስቶስ መሆን ምን ማለት ነው የተደረገልን ነገር ምንድነው ያገኘነው ምንድነው ሃይማኖት ነው ወይ ይሄ ኢቭን ድርድር ላይ የሚቀርብ ስኬዝ ነው ወይ የዘላለም ህይወት ምንድነው
የክርስቶስ መሆን ምንድነው? አንዳንድ ጊዜ በጣም የሆኑ ቃላቶች አሉ በጣም አስማምተን ለመሄድ የምንሞክራቸው እና እንደሱ ከሆነ አይ ሆፕ ለዛ ሰው በጣም ቻሌንጂንግ ነው የሚሆነው። ግን የክርስቶስ መሆን ማለት ነው የሚለው አንደርስታንዲንግ የጌታ ነኝ አይደል? በጌታ ነኝ እኮ ስትል በጌታ በኢየሱስ አምኛለሁ ስትል ከዚህ ቀን ጀምሮ በእኔ ህይወት ላይ ጌታና ንጉስ የህይወቴም የጊዜም የነገዬም የፊውቸሬም ያለኝ ነገርም እጄ ላይ ያለው ነገር በሙሉ ባለቤት አገኘ። ከዚህ ቀን ጀምሮ በጌታዬ ፈቃድ ስር ልኖር ገባሁ ማለት ነው አይደል? ከዚህ ቀን ጀምሮ ልከተለው የምችለው በእኔ ላይ ፈቃድ ያለው አካል የሚፈልገው ነው። በልባችን ላይ ጌታ አድርገን የምንቀድሰው አምላክ አለን። ከዚህ በኋላ ጓደኞቻችን የጊዜያችን ጌታ መሆን አይችሉም። ጓደኞች ሰው ሲሆኑ አሁን ትልቁ ዲማንድ የሚያደርጉት ጊዜህን አይደል? አቴንሽንህን አይደል? ዲማንድ የሚያደርጉት እንደ በፊቱ አቴንሽን አልሰጠህንም፣ ጊዜ እያሳለፍን አይደለም፣ ከኛ ጋር ሃንጋውት ያረክ አይደለም ይሉሃል። ኦኬ ያንኑ ተመሳሳይ ነገር የሚፈልግ አካል ህይወት ውስጥ መጣ። የጌታ መሆን በሳምንት አንዴ ቸርች መምጣት አይደለም። የጌታ ስንሆን አፋችንም የጌታ ይሆናል፣ አይናችንም የጌታ ይሆናል። ሲገባን ነው የምልህ። ገብቶሃል? እዚህ ነገር ላይ ሞር ኮንሽስነሳችን በጨመረ መጠን አንድ አቅም እናገኛለን። አትሊስት ያገኘነውን ነገር ውድ ከሆነ መጽሐፍ ቅዱስ እንደሚለው የዘላለም ህይወትን አጥብቀህ ያዝ። የዘላለም ህይወት የምትቃለድበት ኬዝ አይደለም። የዘላለም ህይወት ከዴስቲኒ ጋር የተገናኘ ነው። ጓደኞችህ የዘላለም ህይወትን ሊያስጥሩ ይችላል። ወይም አንዳንድ ግንኙነቶች እግዚአብሔር ካየልህ ዴስቲኒ እና ነገሮችን አት ዴር ኤክስትሪም ማየት ጥሩ። ስለዚህ እዚህ ጋር ኮምፕሮማይዝ እያደረክ ባለህበት ቦታ ብዙ ነገር ሉዝ ታደርግ ትችላለህ። ኦልሬዲ የጌታን መሆን ማለት ምን ማለት እንደሆነ አንደርስታንዲንጉ እንዲኖረው ለዛ ሰው ኢንካሬጅ ማድረገው። ሁለተኛው the right kinds of people ወይም ትክክለኛ ሰዎች ዙሪያ መሆን። አንዳንዴ ለመወሰን የሚገኘው አቅም የሚገኘው ከኢንፍሉዌንስ ሰዎች ያንተ አይነት ቴስቲሞኒ ያላቸው ሰዎች ያሉበት ግሩፕ ውስጥ ስትሆን ሰዎች ከየት እንደመጡ ስታቅ በምን አይነት ነገር ውስጥ እንዳለፉ ስታቅ ምናልባት አንተ ካለፍክበት ወይም እያለፍክ ካለህበት የከፋ ነገር ውስጥ የነበሩ ሰዎችን ስታይ አቅም ይኖርሃል። አንዳንዴ አንተ ብቻህን እንደሆንክ ስለሚሰማህ ነው ለመልቀቅ። ለዳትስ ዋይ አይደል እኛ የሚሰማቸው ሰዎች ዙሪያ ስንሆን ይቀለናል ምንም ነገር ለማድረግ። ስለዚህ ትክክለኛ ኢንቫይሮንመንት ያስፈልገናል። አንዳንድ ጊዜ ከክፉ ሽሽ ብቻ ነው መጽሐፍ ቅዱስ የሚመስለን። ከክፉ ሽሽ አይደለም፣ መልካምን ነገር ደግሞ ተከታተል። ከክፉ የጎልማሳነት ምኞት ሽሽ ብሎ አንደኛ ጢሞቴዎስ ላይ ሲናገር አይሁን ካልተሳሳትኩኝ ከዛ በንጹህ ልብ ጌታን ከሚጠሩት ጋር ደግሞ ጽድቅን፣ ፍትህን፣ ሰላምን ተከታተል የሚለው። ስለዚህ እየሸሸህ ብቻ ሳይሆን እየተከታተልክ መሆን አለብህ። ብዙ ሰው የሚቸገረው መሸሽ ብቻ ነው። ዘፈን እየሰሙ አይደለም፣ ከነዚህ ጓደኞች ርቅ ያለው እንትና ላይም ፖርኖግራፊያ ላይም እንትና ላይም የማታረገው ነገር መኖሩ ጥሩ ነው። ግን የምታረገው ነገር እስከሌለ ድረስ ከኔጌቲቭ ወደ ዜሮ መተሃል። ከዜሮ ወደ ፖዚቲቭ ብዙ ካላደክ ዜሮ ላይ ከሆነ የቆየው የመንሸራተት እድልህ በጣም ሰፊ ነው። ቶሎ ወደ ኔጌቲቭ ውስጥ ትገባለህ። ስለዚህ ምንም የለብንም ምንም የለንም ጌታ ኢየሱስ ክርስቶስን ስናገኝ ወይም የተከፈለልን ነገር የኃጢአት ዕዳችን ሲከፈል የሆነው እንደዛ ነው አይደል? ከዛ ግን ጌታ ኢየሱስ ክርስቶስ ሲያጸድቀን የሰጠን ደግሞ ብዙ ነገር አለ። እነሱን ነገሮች ፐርሲው ማድረግ ስንጀምር የሆኑ ነገሮችን ሊትራሊ ያጣናቸው እንመጣለንና ወደ እግዚአብሔር ዲያብሎስን ተቃውሙ ከእናንተ ይሸሻል፣ ወደ እግዚአብሔር ቅረቡ ይላል። ዲያብሎስን እየተቃወምክ ወደ እግዚአብሔር መቅረብህ it matters, otherwise you will not make it። እና ይሄ ሮንግ የሆነ ኢንቫይሮንመንት ውስጥ ካለን ይሄ እያባበል ነው አይደለም። ለነፍሳችን ያለውን ኬዝ ዲያብሎስ ሊትራሊ ህይወታችንን ለማጥመድ እየሰራ ያለበትን ኬዝ ሪስፖንድ የምናደርገው ዝም ብለን እየተለሳለስን አይደለም። አንዳንዴ የሆነ እንትን ያስፈልገናል። የሆነ ቁጣ ዘመናችን መበላቱ ያሳዝነንም ወይ? ብዙ ዘመናችንን ለደስታችን ለምቾታችን ኖረናል። ስንቱን ተጠቀምን፣ በስንቱ አተረፍን፣ በስንቱ በቃ ስለ ነገ ስናስብ የሆነ ነገር እናስባለን።
ብዙ ኪሳራ ውስጥ የነበረ ሰው ሲነቃ መንቃት ያለበት በጣም የሆነ አይነት አነቃቅ ነው ከዚህ በኋላ ያለንን ታይም ለጌታ ለመስጠት ማለት ነውና I hope እሱም ኮንሲደር ቢደረግ ይመስለኛል wonderful so አንዳንዴ he's my world ይባላል he's my whole world እና ከዛ ልክ በሞመንት ሲሄዱ ለዛ ነው የሚከብዳቸው እኮ they can't imagine the world without that person because for a long time በቃ እሱ ነው ያለኝ እሱ so like ጸግሽ የተናገረውን ኮንሰፕት እንደውም ዳዲ ባለፈው the art of substitution እያለ ነበር create another world so like ስትወጣ ያለውን ባዶነት ከሆነ ይፈራው create another world create a better world አንዳንዴ ደግሞ የተፈጠረም አለ just ማየት እና እዛው ውስጥ አንዳንዴ ኦድ ልንሆን እንችላለን ስንጀምረው እኔ እንደዛ ሆኜ ስለማቅ ነው ፐርሰናሊ አንዳንዴ ሰዎች ዝም ብለን እንዳደግን ነው የሚያስቡት ነው ጸሎት የጠላሁበት ጊዜ ነበረ ሶ ጸሎት መጥላት አይደለም በጌታ የሆኑ ሰዎችን ሁሉ የጠላሁበት ጊዜ ነበር ሶ ቸርች መሄድ የጠላሁበት ጊዜ አንዳንድ ጊዜ በተለያየ ነገር ውስጥ ስታልፍ ፖርኖግራፊ አዲክሽን ውስጥ የነበርክ ጊዜ ሁሉም ሰው ጀጅ እንደማያረግህ ነው ኮንሲደር የምታረገው so everyone ንጹህ አንተ ብቻህን ችግር ያለብህ እንደሆንክ ነው የሚሰማው አንዳንዴ መሸሽ ስለማትፈልግ ማለት መሸሽ ፈልገህ አይደለም ግን የሚሰማህ እዛ በካከል የሚሰማህ ኮንደምኔሽን አያስቀምጥህም so አንዳንድ ሰዎችም የሚሸሹት ነው ፈልገውት ነው በያላስበው ግን አንዳንድ ጊዜ እኔ አሁን just ከዚህ ሁኔታ ውስጥ እንዴት ወጣህ ካልከኝ so የሆነ ነገር ለማድረግ በመሞከር አይደለም የወጣሁት so እኔ የምፈልገውን ህይወት የሚኖሩ ልጆች አየው እንዴት እዛ ህይወት ውስጥ እንደገቡ አላቀም እኔም ካለሁበት ህይወት ወደዛ ሌቭል እንዴት መታደግ እንደሚቻል አላቀም ግን ማድረግ የቻልኩት ብቸኛ ነገር እነሱ ያሉበት አካባቢ መሆን እነሱ ሲጸልዩ ፕሮግራም መጸለይ ስለምችል ሳይሆን አቴንድ ማድረገው እንደነሱ መሆን ስለምፈልግ አንዳንዴ ዲዛይሩ አይደል መፈለግንም ማድረግንም አንዳንድ ጊዜ መፈለግን ሪስፔክት አናረገው ብዙ ጊዜ በራሳችን ሐሳብ ታስረን ቤት በቅረት ይሻለናል አሁን የጄኔ ምን ለውጥ አመጣለሁ ሲጀመር ብለን ለራሳችን እግዚአብሔር እኮ ኢቭን ዲዛይር ይሰጠናል አንዳንዴ ሂድ ጎ ምንም ነገር እኮ ያረክ ነው ግን ሂድ ይለናል ግን የራሳችንን ሐሳብ ሰምተን መቅረት ይሻለናል ብዙ ጊዜ ግን እዛ ሄዳለሁ ሲጸልዩ መጸለይ አልችልም ማረጋው ብቸኛ ነገር ማየት ነው ከዛ ይጸልያሉ የሆነ ነገር ያረጋሉ አንድ ቀን አይደለም ይሄንን በቃ በየሳምንቱ ይሄንን ያረጋሉና በየሳምንቱ አቴንድ ያረጋሉ ሳላውቀው ነገሮችን ማይበት ፖርኖግራፊ ማይበት ብዙ ነገር ውስጥ መጋባበት ፍሪኩዌንሲው እየቀነሰ መጣ አዶን ነው ምን ኢምፓክት ያረጉኝ እንደሆነ በጊዜው አሁን ላይ ግን ሆኜ ሳስብ የሆነ መንፈስ ኮሙኒኬት ያረጋኝ ያለው እንደ እግዚአብሔር ልጆች ከሆነ የምናወራው እግዚአብሔር መንፈስ አክሰስ ፖይንት ነው የሚፈልገው አንተን ለማዳን የሆነ ሴትአፕ ላይ እንድትመጣ ነው የሚፈልገው ከዛ በኋላ ኢምፓርት ያረጋል ሳታቀው ዲፖዚት ይደረጋል የእግዚአብሔር ጸጋ ዲፖዚት ይደረጋልና ከዛ እንደ በፊቱ ይሄ ፍላጎቱን ማጣቱ ይመጣል because ፍላጎት አቲቲዩድም ፍላጎትም ኮንታጂየስ ነው የሚተላለፍ ነው አንዳንድ ጓደኞች ኢቪል የሆነ ዲዛይር ያስገቡባል ልክ አሚናዳብ ለዳዊት ልጅ ለአምኖን ኢቪል የሆነ ዲዛይር ነው የሰጠው አይደለ በቃ ብታስነውራት በቃ ምግብ ይሰራልኝ በል እንዲያርግ ከዛ ማርትምጣና ትስራልኝ በል ሶ የሆነ ነገር እኮ ነው ያካፈለው በዛ ማካፈል ውስጥ ግን አሚናዳብ በህይወት አለ አምኖን ጠፍቷል አንዳንዴ ሮንግ ዲዛይር የሚያካፍሉ ሰዎች በህይወት ይኖራሉ የተካፈልከው አንተ ትጠፋል ሶ ኢቭን ጠላትም አምኖንን ለማጥፋት በአምኖን ምክንያት አቤሴሎምን ለማጥፋት በአቤሴሎም ምክንያት ያንን ቤት ለማመስ የተጠቀመው አንድ ሰው አሚናዳብ የተባለ ሰው ወይም አዶኖ ስሙን ዮናዳብ ከሆነ ስሙን ከተሳሳትኩኝ ሶ እግዚአብሔር መንፈስም እንደዚህ ነው አንተን ለመመለስ የሚጠቀሙ የሆነ ግሩፕ ነው የሆነ ቦታ እንድትሄድ ነው የሚፈልገው ከዛ እዛ መሄድህን አለማቆምህ ባንተ ህይወት ላይ የሆነ ነገር ዲፖዚት ስለገባን ብቻ አይደለም የሆነ ቦታ የምንሄደው ምናልባት አንዳንድ ተመልካቾቻችን የሆነ ትግል ውስጥ አሉ ስለገባን አይደለም የምንሄደው በቃ እዛ በመሄድ የምንካፈለው ነገር አለ ወደድንም ጠላንም
አይደል ከምን ጋር የዋለምን የሆነ ነገር አይደል ተምሮ ይመጣል ወፍጮ ቤት ሄደ የወፍጮ ቤቱን ከባቢ አየር አለመካፈል አትችልም የእግዚአብሔር መንፈስ ያለበት ቦታ ሄደህ የሆነ ነገር አለመካፈል አትችልም ሶ በእንደዛ አይነት ፕሬሸር ውስጥ ያሉ ሰዎች ኢንቴንሽናሊ ወደ ሆነ ቦታ መሄድና ኢንፍሉዌንስ ለመደረግ ፈቃደኛ መሆን የኛ ድርሻ ነው እግዚአብሔር እየጎተተ ያመጣ ነው ዲዛይሩን ይሰጠናል ሶ የራሳችንን ሰዋዊ አስተሳሰብ ጥለን በቃ ሄዳለው ምን እንደምካፈል አላቀም ምን እንደነሱ ልጸላልጸል ይችላል እዛም ሆጄ ኮንደምኔሽን ሊሰማ ይችላል ግን ይሄዳለው ያ ልጅ ያለው እሱ ነው አይደል ይሄዳለው አባቴ ልጅ ላይ ያረጋኝ ይችላል ምንም ከዚህ በኋላ ግን ይሄዳለው በቃ ከዛ በኋላ ያለው የአባቴ ድርሻ ይሁን ግን እኔ ይሄዳለው አንዳንድ ጊዜ ጀስ መሄድ ብቻ የሚጠበቅብን ጊዜ አለ ጀስ መራመድ ብቻ ያ ውሳኔ ለዘመናችን ሁሉ የሚሆን ነገር ጥሎልን ያልፋልና እስከመቼ እናስታምመዋለን ድካማችንን ወይም ያለንበትን ትክክለኛ ያልሆነ ኢንቫይሮንመንት ያስታመምን እስከመቼ እንኖራለን ከነሱ መሸሽ እንኳን በራሳችን ጉልበት ባንችል አትሊስት ሊረዳን ወደሚችል ወደሆነ የመማፀኛ ከተማ መሮጥ ይኖርብናል ፕሊዝ ሄልፕ አስ አድኑን አስመልጡንና የሚረዱን አካላት አሉ ሰዎች አሉ የእግዚአብሔር መንፈስ አለ ሶ መጎተት መታገዝ እንችላለን ግን እዛው ስፍራችን ሆነን አድነኝ ልክ ጴጥሮስ እየሰመጠ ነው ግን አድነኝ ካላልክ እንዴት ያድናል ይሁን ጌታ ኢየሱስ ባለበት ፕሬዘንስ መስመጥ ይቻላል አይደል አንዳንዴ አድነኝ ነው የምትለው በቃ ጌታው እየጠፋው በቃ ጓደኞቼ ያጠፉኝ ነው ፕሊዝ ሄልፕ ሚ ብለ ቅድም እንደተባለው ራስህን ኤክስፖዝ ማድረግ ለእርዳታ ክፍት እንድትሆን ያደርጋል አንዳንዴ በራስ አስተያየት ጠቢብ ስትሆን ግን አይ ካን ማኔጅ ኢት ስትል ያው እግዚአብሔር መንፈስ እርዳታ እንዲፔንድ ስለማታረግ ካንተ ቁጥጥር ውጪ ይሆናል ያጠፋል ወንደርፉል ሶ አይ ሆፕ እነዚህ ነጥቦች yes ምናልባት ቤት የሚመለከቱን ተመልካቾችም ካሉ ይኖራሉ obviously so እንዲህ አይነት ፕላትፎርሞች አሉ እና አርሚ ደግሞ ከዛ መሃል በጣም one of the biggest yes so every ቅዳሜ ሄው ምስክሮች ከዘጠኝ ተኩል ጀምሮ every ቅዳሜ በክብረት ቤተክርስቲያን እናደርጋለን እንደዚህ አይነት ፕሮግራሞች ህብረቶች እናደርጋለንና ዳዲ መንፈሳዊ አባታችን በቅርብ ጊዜ አንድ ፕሮግራም ላይ ሲነግረን ነበር አይደል አንድ ሰው ልብሱን አውልቆ ደጅ ከወጣ እና ኮንስታንትሊ በየቀኑ ለሊት እየወጣ ንፋስ የሚመታ ከሆነ ለተጋለጠበት ንፋስ ከዛ የተነሳ ኢፌክት ያድርበታል ምንም እኮ አላደረገም ምንም ያደረገው ነገር just being there ግን exposed መሆን long enough exposed መሆኑ ግን የሆነን በሽታ ይሰጣል ምንም እኮ አላደረገም ግን he just stayed there በተመሳሳይ መልኩ አንድ ሰው አይሮፕላን ውስጥ ሲገባ በተፈጥሮ በራሱ መሄድ የማይችልበት ፍጥነት መሄድ የማይችልበት ከፍታ ማለት ማድረግ የማይችለው ነገር ማለት the only thing ያደረገው መገኘቱ እና the power of መገኘት አንዳንዴ ይሄ ኦቨርሲ እናደርጋለን አንዳንድ ነገሮችን ታግለን ለማምጣት የሆነ ነገር አድርገን ለማምጣት ግን exactly እና it's not about that and yes exactly ይሄ እግዚአብሔር ሰው አንድሮ ማክ እንደሚ effortless የሆነ change አለ አንዳንዴ ይሄ አንተ እንደምታስበው እናንተ እንደምታስቡት የግድ ገፍትረኸው አልቦክ አልቅሰህ ምናምን የምትለወጠው አይነት ለውጥ ብቻ አይደለም ያለው አንዳንድ ጊዜ just by being there የሆነ የምትካፈለው አቅም አለ አንዳንድ ነገሮች ከተካፈልከው ነገር አንፃር ያድነሱብህ ይሄዳሉ ትንሽ እየሆነ ይሄዳሉና many of us including me our testimony is መገኘት በእግዚአብሔር ቤት መገኘት የእግዚአብሔር ነገር ባለበት የእግዚአብሔር ቃል በሚነገርበት በሚጸለይ ምንም ላታርጉ ይችላልሽ ቀደም ጸግሽም ይያለን ነበር just come sit መቀመጥ ሊሆን ይችላል እዛ መቀመጥ ውስጥ ግን ለዛ ቆነ መጽሐፍ ቅዱስ በወንድሞች ህብረት ውስጥ አለ አይደል yes ታዟል ነው ራሱ ማለት ሆስፒታል ስትሄዱ እኮ ሜዲኬሽን ይታዘዛል አይደል ይሄ ተብሎ ታዟል አይደል the right medicine for you ምንም እኮ ሊሆን ይችላል በጣም የሚገርመኝ መጽሐፍ ቅዱስ ስለ ኢየሱስ ያወራ ዮሐንስ ምዕራፍ 1 ላይ ለዓለም ሁሉ ብርሃን የሚሰጥ እውነተኛው ብርሃን ግን እየመጣ ነበር አለ እና የሚገርመው ብዙ አይነት ጨለማ አለ የናርጂ ጨለማ ይለየ የኔ ጨለማ ይለየ እሷ ጨለማ ሁሉም ጨለማ የየቤቱ ይለየ የፒያሳው ጨለማ ሌላ ነው የጎሮ ሌላ ነው ለሁሉም ጨለማዎች ግን አንድ ፀሐይ ነው የምትወጣው አንድ ብርሃን ነው የሚወጣው እና we don't think እንደዛ ይሄ መድኃኒቱን የምናገኝበት ቦታ ግን just by being there ያ የሚወጣው አንድ ብርሃን ለእያንዳንዱ ሰው
ስፔሲፊክሊ ፐርሰናል ኢንዲቪዥዋሊ አድረስ ያደርገዋል። እግዚአብሔር ይለውጣል እና the right friends ደግሞ የሚገኙት ከእግዚአብሔር ቤት ውስጥ ነው። ያ ቅድም ጸግሽ የነገረንም ጥቅስ እኮ ዳዊት መርጦ ነበር መጀመሪያው whoever ላያውቀው እኮ ይችላል፣ ግን የእግዚአብሔርን ቃል የሚወድ የእግዚአብሔር ወዳጅ የሆነ ሰው ሁሉ ወዳጄ ነው በቃ whatever ዛሬ ሊሆን ይችላል ያገኙት ሰው እግዚአብሔርን ይወዳል፣ የእግዚአብሔርን ቃል ይወዳል፣ ወዳጄ ነው ያ ሰው። that's it so የሚጀምረው ከዛ ነው። የሚጀምረው ከመታገል የሚጀምረው ከሆነ ነገር ሳይሆን just be there እና ጋብዘናቸዋል እንጠብቃቸዋለን። I remember በፊት I used to have toxic friends. ሁሌ ሄድና toxic friends ጋር ነው ገው ራሴንም ማገኘው እንደዛ ነውና consistently ነበር for many years God ተለይለኛል እነሱንም like every time እና ከዛ at some point ከእግዚአብሔር ጋር በጣም መዋል ጀመርኩኝ። ከዛ his character እየወደድኩት መጣው። በጣም የምወደው ነገር his word ሆነ። ብቻ like I started to fall in love with God እና ሌላ ትምህርት ቤት ቀይሬ ከዛ ሄድኩኝ same kind of friends for some reason ብቻ ሲሄድ እኔ ነኝ የምሸሸው። ከዛ እኔ ነኝ የምወጣው፣ አያስደስተኝም፣ አያረካኝም። ከዛ I was like what's going on like ጓደኛ መጠበቅ የማልችል ሰው ሆንኩኝ አልኩኝ ጌታና የሆነ መንፈስ ቅዱስ ይንገር አስረዳኝ። I have like ጓደኞች አሏችሁ best friend የምትሉት አለ፣ ግን there is this one number one best friend የምትሉት ሁሉ በቃ ሚስጥርም ሆነ ብትልክ ማንንም ማያውቀውን ከለራችሁንም ያየው ጓደኛ አላችሁና like ለውም ጠቅሶልኝ ነው እሷን if you bring in this የሆነ ግሩፕ ሌላ ጓደኞች ግሩፕ ጋር ቁጭ ብላ like እነሱ እያወሩ ስታወራ ኢግኖር ቢያደርጓት as if she never existed እዛ ጋር what would you react? ይዣት እወጣለሁ። That's what you did Ali. They literally ignored God. የሚወራው ስለ ዓለም ነው ሜካፕ ቦይ like ብዙ ነገር ይወራል አላስደሰተኝም። amazing ለካ my number one best friend is being ignored. ከዛ like እሱ የሚወራበት እግዚአብሔር ቶፒክ የሆኑበት አይነት ጓደኞች ጋር ነው ጀመርኩ። and that literally changed my life. It's powerful. So like firstly let God be our best friend. Yes he can be by the way it's possible. ጓደኞቻችን የማይሰጡት ሌቭል ኦፍ ሴኩሪቲ አለ። መወደድን ሳቲስፋክሽንን የማይሰጥ አይደንቲቲያችንን ሊሰጡን አይችሉም። በክርስቶስ ያገኘነውን አይደንቲቲ መረዳት በምንም አይተካም። መወደድን ሰው ጓደኛው ጋር የሚሄደው መወደድን አክሰፕታንስን ቫልዩ መደረግን ፈልጎ ነው። እነዚህ ነገሮች ሁሉ መንፈስ ቅዱስ አድርጎልናል። ጓደኛ ጋር የምንሄደው ቫልዩ ለመደረግ ከሆነ ስተናል። ጓደኛ ጋር የምንሄደው ለመወደድ ከሆነ ስተናል። ጓደኛ ጋር የምንሄደው ለአክሰፕታንስ ከሆነ ስተናል። ዲያብሎስ እነዚህ ከሆኑ መርሆቻችን ይጫወትብናል። አክሰፕት ሳያረጉን ሲቀሩ የሚወርድ ከዛ የሆነ ነገር ሲሆን የሚወጣ ስለዚህ ህይወታችን ይዋዥቃል። ፋውንዴሽናችንን ሜክ ሹር ከእግዚአብሔር ያላገኘነውን ምንም ነገር ጓደኞቻችን ሊሰጡን አይችሉም። ከእግዚአብሔር በተቀበልነው ከእግዚአብሔር መቀበል ያለብንን ጉዳይ ከነሱ ዲማንድ ካረግነው አይሰራም፣ አይሆንም። ዲያብሎስ ደግሞ በጣም አድቫንቴጅ ይወስድብናል። መወደድን የሚፈልግ ሰው ካለ መጀመሪያ ለዘላለም በሆነ ፍቅር እንደተወደደ መረዳት አለበት። እግዚአብሔርን ፍቅር መረዳት የሚል መልእክት አለ። ያንን ሲዲ ሪኮመንድ እናረጋችኋለን ተመልካቾች፣ ወይም ሌሎች በክርስቶስ ያገኘነውን ማንነት መረዳት። እነዚህ ያቆሙናል። እኔ ከሌለ መኖር አልችልም እንላለን። እንችላለን። እግዚአብሔር ከሌለ ብቻ ነው መኖር የማንችለው። ስለዚህ ይሄኛው መጀመሪያ የለቀቀውን ነገር እግዚአብሔር ብሌሲንግ አድርጎ ያመጣዋል። የሙጥኝ ያልከውን ነገር ግን አትይዘው። ጓደኞች በሰው ህይወት ውስጥ ጣዖት ሊሆኑ ይችላሉ። ጣዖት የእግዚአብሔርን ስፍራ የሚወስድ ማንኛውም ነገር ነው። እግዚአብሔር ደግሞ ቀናተኛ አምላክ ነው። የሱን ስፍራ የሚወስድብህን ነገር በሙሉ ይወስድብሃል። ስለዚህ አንዳንድ ነገር ሳይወሰድብን መስጠት ጥሩ ነው። መጽሐፍ መክብብ ላይ ኢቨን ቲሙ ክርስቶስ ግባችን ነው አይደለ? ያለፈው ኢንተርካምፕ ላይ ልጆች ላይ ያገለግላሉና እሱ ለማስተማር እየተዘጋጀኝ እያጠናው እያለ ብዙ ካያችሁት መክብብ ላይ ብዙ ነገሮችን ይጠቅስና ባዶ እንደሆኑ ብዙ ነገሮች ይጠቅስና ምንም እንደሆኑ ያወራልና
የሰው ሜጀር ጥያቄው ሜጀር ነገሩ ውስጡ ክፍተት እንዳለ ውስጡ የሆነ እርካታ እንዳጣ እንደውም የሆነ ጥቅስ አለ በድሮ ትርጉም ይመስለኛል ሰው ለአፉ ይበላል ነፍሱ ግን አትረካም የሚል ጥቅስ አለ እና ሊትራሊ ሰው ብዙ የሚያደርገው ነገር እንደዛ ነው ማለት እንሞክራለን ይሄኛውንም እንይዟለን ያኛውንም እንይዟለን ይመስለናል የሚመስለን ነገር ግን የሰው ልብ ውስጥ ያለው ክፍተት የእግዚአብሔር ልክና ቅርጽ ያክል ነው ለዛ ነው ምንም ነገር ከተንበት አይሞላም ማንንም ሰዎች ሰብስበን ጓደኞች ሰብስበን ብዙ አይነት ነገሮች ሰብስበን ቅርጹና ልኩ የእግዚአብሔር ልክ ስለሆነ አይገጥምም ሄዶ እዛ before even friendship ሚለው ቶፒክ በፊት ራሱ God comes first እሱን ደግሞ እንድናደርግ ራሱ ግን እግዚአብሔር ፈርስት የሆናቸው ሰዎች environment ውስጥ መምጣት ያስፈልጋል so ተመጋጋቢ የሆነ ሐሳብ ነው so ኮንክሉድ ለማድረግ ይሄኛውን ኤፒሶድ ለሰማችሁት እንግዲህ በዚህ ኤፒሶድ ብዙ ስለ ወዳጅነት ብዙ ስለ ጓደኝነት ብዙ ሐሳቦችን ለመንካት ሞክረናል ስለዚህ በዚህ ሐሳብ መሰረት ደግሞ እንድትጠቀሙ ብዙ ጌታ እንዲረዳችሁ መልካም ወዳጆችን እንዲሰጣችሁ ወደ አርሚ እንድትመጡ እንጋብዛችኋለን ዘወትር ቅዳሜ ከ9 ሰዓት ተኩል ጀምሮ በክብር ሕይወት ቤተክርስቲያን የሚደረግ የወጣቶች ፕሮግራም አለ ስለዚህ በዚያ በመገኘት ብዙ ነገሮቻችሁ ሊለወጡ ይችላሉ እንደተናገርነው ሶ የዛሬውን ፖድካስት በዚህ እናበቃ ይሆናል በሁሉም ሶሻል ሚዲያዎቻችን እኛ መከታተል እንዳትረሱ በቴሌግራም በኢንስታግራም በቲክቶክ በፌስቡክ በዩቲዩብ ላይ እኛ እንድትከታተሉ ይሁን እንግዲህ እንደተለመደው ደግሞ አርሚ ቦት ላይ በቴሌግራም ጥያቄዎቻችሁን እንድታስቀምጡልን ይሁን እንዲሁም ደግሞ ዩቲዩብ ኮሜንት ሴክሽን ላይ ጥያቄዎቻችሁን ማስፈር ትችላላችሁ ለዛሬ በዚህ አብቅተናል ሻሎም